ስለ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ነገር ሰምታችሁ ሊሆን ይችላል። ይሄን ግን ሰምታችሁታል? እስኪ አብራችሁን ቆዩ። ጃዕፈር አልበርዘንጂ እንደዘገቡት አንድ ይሁዲ ወደ ሰይዱና አቡበክር ሲዲቅ መጣና يقول الله تعالى في نبيكم وإنك لعلى خلق عظيم الله እኮ ስለናንተ ነብይ وإنك لعلى خلق عظيم ይላል። ሙሐመድ ያንተ ስነ ምግባር ከፍ ያለ ነው ይላል። أخبرني خلقه كي أعرف عظمه አላቸው። ስለ ስነ ምግባሩ ንገረኝ ከፍታውን ታላቅነቱን እንዳቅ ይላቸዋል ሰይዱና አቡበክር ሲዲቅን። ሰይዱና አቡበክር ሲዲቅ አርሸደሁ ኢላ ዑመር ወደ ዑመር ላኩት። ዑመርን ሄድና ተመሳሳይ ጥያቄ ጠይቃቸው። አላህ የናንተ ነብይ ስነ ምግባርህ ከፍ ያለ ነው ይላቸዋል። ስለ خلقአቸው ስለ ባህሪያቸው ንገረኝ ከፍታቸውን እንዳቅ ብሎ ዑመርን ይጠይቃቸዋል። ይሄው ይሁዲ ሰይዱና ዑመርም መልስ አልሰጡትም። ወደ ዑስማን አስተላለፉ። ሰይዱና ዑስማንም ይሄን ጥያቄ ይጠየቃሉ። ይሁዲዩ ይሄን ጥያቄ ይጠይቃቸዋል። ዑስማንም አልመለሱለትም። ወደ አሊ አስተላለፉት። ይሁዲዩ ወደ ሰይዱና አሊ ረዲየላሁ ዐንሁ ሄደና ያ አሊ አላህ ጌታችሁ ስለ ነብያችሁ ስነ ምግባር ከፍ ያለ ነው ያማረ ነው ይላቸዋል። ስለ خلقአቸው ስነ ምግባራቸውን ንገረኝ እስኪ ከፍታቸውን ታላቅነታቸውን እንዳውቅ ብሎ አላቸው። ሰይዱና አሊ ረዲየላሁ ዐንሁ ጥያቄውን በጥያቄ መለሱለት። ምን ብለው? እስኪ ስለ ዱንያ ኒዕማ ጸጋዎች ቁጠርልኝ ንገረኝ ብለው ጠየቁት። ይሁዲዩ የቱን ተቀሽ የቱን ለታውለህ ብዙ ነው እኮ የዱንያ ኒዕማ የዱንያ ጸጋ ቆጥሬ ያልዘልቀውም አለ። ሰይዱና አሊ ረዲየላሁ ዐንሁ እንዴት ነው ቆጥረህ ማዘልቀው? አላህ እኮ ቁርአን ላይ ቁል መታዑ ዱንያ ቀሊል የዱንያ ጸጋ ትንሽ ነው ያለው። አንተ ግን እኔን ወኢነከ ለዓላ ኹሉቅን ዐዚም ታላቅ ስነ ምግባር ላይ ነህ የተባለውን ሰው ነብይ የዛን ትልቅ ሰው ነብይ ስነ ምግባር እንድነግርህ ትፈልጋለህ? ትንሽ የተባለችዋን የዱንያ ጸጋ ግን ቆጥሬ አልዘልቀው ማልከኝ ብለው ሰይዱና አሊ መለሱለት። ወዲያውኑ ያ ይሁዲ ሸሃደተይን ይዞ ወደ እስልምና ገባ። ሶሉ ዐላ ረሱሊላህ። አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። ውድ ተመልካቾቻችን እነሆ ኸሚስን በሱና ቲቪ አሁን ተጀመረ። ባለፈው ሳምንት ቀጣይ ሳምንት ጠብቁን ብለን ነበር የተሰናበትናቸው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ማሻአላህ ሳምንቱ እንዴት አለፈ? አልሐምዱሊላህ በጣም ደስ ይል ነበር። ያው እርግጠኛ ነኝ ከባለፈው ሳምንት ለየት ያለ ድባብ ላይ መሆን አለብን ብዬ አስባለሁ። ባለፈው ሳምንት የረቢዕ መጀመሪያው ሌሊት ላይ ነበር። ዛሬ ደግሞ ያው ሁለተኛው ሳምንት ኦሬዲ 8ኛው ቀን ሌሊቱ አሁን 8ኛው ቀን ነው የሚሆነውና ሌሊቱ ቀድሞ ስለሚገባ ማለት ነው። ይሄ ማለት ዋናው እንግዲህ እምብርቱ ረቢዑል አወል 12ኛው ቀን በጣም የተቃረበ ነው። ቀናቶች ብቻ ናቸው የቀሩት። ይሄ ማለት እንግዲህ ሁሉም ከነበረበት በበለጠ ሙተሸዊቅ ሆኖ ጓጉቶ እየጠበቀ ነው። እኛም ያው ባለፉት 2-3 ሳምንታቶች ስለ ነብዩ አለይሂ ሰላቱ ወሰለም በርካታ ነገራቶች ለተመልካቾቻችን ስናወራቸው ነበር። ስለ ከዘራቸው ጀምረን ዘር ሐረጋቸው ከነብዩ እስማኤል አለይሂ ሰላም ጀምሮ ወደ ከየት እንደሚመለስ አያቶቻቸው ቅድመ አያቶቻቸው እነሱን በደንብ አድርገን አውርተናል ከሸካችን ጋር። ከዛም በመቀጠል ደግሞ ስለታችን የሚያስታውሱት ስለ ስሞቻቸው አውርተናል። ለዚህም ደግሞ አንደኛው ክፍል ላይ ስለ ተወለዱበት አመት አሙል ፊል ስለሚባለውም ስለሱም አውርተናልና ብዙ ቁም ነገሮችን እንደጨበጡ ተስፋ እናደርጋለን። ኢንሻአላህ ደግሞ አሁን ያው ዋናው ላይ ይደርሰናልና በቀጣይ ሳምንት ደግሞ ብዙ ነገር እናወራችኋለን ብለን ነበር የተሰናበት ነው። አልহামዱሊላህ አላህ ፈቅዶ ዛሬም ዳግም ከተመልካቾቻችን ጋር ተገናኝተናል። ያው ይሄ ሳምንት ለየት የሚያደርገው ሳምንት አለና እስኪ ስለሱ ትንሽ እናወራ። በተለይም ሀበሻ ላይ በርካታ ሐሪማዎች ከአመቱ በተለየ መልኩ ሰዎች ይሞሏቸዋል፣ መንገዶች ትራንስፖርት ይጨናነቃል እና ለምን ሲባል ነው ማለት ሰው አሁን ዒድን እኮ ቤቱ ሆኖ ያከብራል አይደል? ባለበት አካባቢ ዒድ አልፈጥር ቢመጣ ወይም ደግሞ ዒድ አልአድሃ ቢመጣ ሰው ባለበት ሆኖ በአካባቢ ተሰብስቦ ሶላት ሰግዶ ለቤተሰብ ዚያራ ካልሆነ በቀር የማይንቀሳቀስበት ሁኔታ ነው ያለውና መውሊድ ሲመጣ ግን በአራቱም የሀገራችን አቅጣጫ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ከፍተኛ የሆነ የህዝብ ፍሰት አለና እሱ ለምንድን ነው እንደዚህ የሆነበት? እስኪ እናወራበት። እሱ ነው ጀማሉ እንዳልከው ነው ትክክል።
ይሄ መውሊድ ለየት የሚያደርገው ይህንን ትልቅ ደስታ ይህንን ኒዕማ በዓል ብለው ሙስሊሞች የሚያስቡትን ከቤታቸው ሆነው ልጆቻቸው ጋር እንደዛም ደግሞ ቤተሰቦቻቸው ጋር ብቻ ሳይሆን ከመላው ሙስሊም ጋር ከተለያየ ጎሳ ከተለያየ ማህበረሰብ ጋር ማክበርን ማሳለፍን ይወዳሉ። ለዛም እንዳልከው ሁሉም ቤቱን ትቶ በቃ ከቤተሰቡ ራሱ አንተን ቤት የምትጠብቀው ሲባል የሚቀረው ቤት ጠባቂ የተባለው ትንሽ ቅር ያለው ቢሄድ ደስ ያለው ሌላው ቤተሰብ ጠቅላላ ብሎ ወደ ሆነ ቦታ ሄዶ ለብቻው ሳይሆን ከብዙ ማህበረሰብ ጋር ከብዙ ኡማ ጋር ከወንድም ከእህቶቹ ጋር አብሮ እየዋለ እያደረ አንዳንድ ቦታ በርከት ከአንድ ቀንም በላይ በርከት ያሉ ቀናቶችን 2-3 ቀናቶችን አብረው ያሳልፋሉ። ሱብሃንአላህ ከዚህ ላይ በጣም የሚገርመው ነገር በአንድ ላይ ያሳልፋሉ። በአንድ ቦታ ሙስሊሞች በአንድ ሆነው ጀማዓ ሆነው መቼም ጀማዓ ኢስላም ጀማዓን ምን ያክል ያበረታታል ሼህ ሷሊህ በሰፊውም ሲነግሩ ነበር፣ ወደፊትም ይነግሩናል። ምግብ ላይ በአንድ በጀማዓ ብሎ ነው የተባለው ከብቻ ይልቅ ሶላት ላይ በጀማዓ ስገዱ ዱዓ በጀማዓ ማድረግ ይበለጥ ተቀባይነት አለው። እንደዛም ደግሞ በየትኛው በሶላዋቱ ዚክሩ አውራዱ ሐታ ደስታችን በጀማዓ ነው የሚደምቀው። ሰርግ ሐዘንም ጭምር በጀማዓ ሲለተ ረሂም የሚለውን ኪታቡ ምን ይለዋል? በደስታው ቀን ደስታውን ይካፈለው የዘመዱን ዝምድና ላለመቁረጥ፣ ሐዘኑም ደግሞ ሐዘኑን ይጋራው አብሮት ይሁን ነው። በደስታውም ቀን የማይሄድ የሚተወው ከሆነ የማይሄድ ማይዘብይረው እንኳን ደስ አለ የማይለው ከሆነ ልጅ ሲወለድለት ሲድር፣ በሐዘኑም ደግሞ እንደዛው ለምሳሌ ያለምንም ዑዝር ልጁ ከሌሞተ የተባለ የዘመድህ ማትሄድ ከሆነ ሸሪዓ ወንጀል ያደርገዋል። ስለዚህ አንድነትና በህብረት መሆንን በጀማዓ መሆንን ኢስላም በብዙ ቦታ ያበረታታል። ይሄንን ማሁን እንዳልነው ይሄንን በዓል ከዒድና ከዓረፋና ከዒድ አልፈጥር ለየት የሚያደርገው ሙስሊሞች ባንድ ሆነው ቤት እኮ ብዙ ነገር ይችላል ነው የሚኖረው። ከዛ ወጥተው ባንድ ሆነው የቻለ 24 ሰዓት ከዛም በላይ የቻለ በቃ ባንድ ላይ ሆኖ ዱዓ ይደረጋል፣ ብዙ ነገር ይደረጋል፣ ያለውን ያካፍላል፣ አብሽሩ ኑልን ዱዓም ይደረጋል ብዙ ነገር እና በአንዳንድ ቦታ እያልኩ ነበር ምንም አይነት ድግስ የለም ሰይዲ 3 ቀን ሲቆይ ምንም ያኒ ድግስ ብሎ የሚመጣ ብዙ ነገር ይኖራል። ገባ የለም እዛ ቦታ በሚሊዮን የሚቆጠር ሰዎች እዛ ቦታ ሲሄዱ አንድ ይተርድ የለም፣ ሁሉም ራሱን ችሎ የሚሄደው ሱብሃንአላህ። ይሄ እንግዲህ ምንም አይነት ሐቂቀተን አንድና አንድ መሐባ ጉዳይ እንጂ የሚያንቀሳቀሳቸው ሌላ ምንም አይነት ነገር እንደሌለ ትልቅ ማሳያ ነው። ሱብሃንአላህ። ያው ያሁን እያወራን ያለው ጉዳይ ትልቅ ትርጉም አለው ለሐበሻ በተለይ ሁሉም የሚያስተውለው ጉዳይ ነው። ምክንያቱም እንደተባለው በየቤታችን በየአካባቢያችን ማክበር እየቻል ወደ ሐሪማዎች የምንሄድበት ሚስጥር ምንድነው ከተባለ ኢትዮጵያ ውስጥ እስልምና እንዲስፋፋ ሐሪማ ላይ ያሉ ሰዎች የአንበሳውን ድርሻ ወስደዋል። በቃ ይሄ ምንም የሚካድ ነገር አይደለም። ሁሉም በአስር ጣቱ የሚፈርመው ጉዳይ ስለሆነ ሐሪማዎች ላይ የነብዩ ሲራ ይቀራል፣ ተፍሲር ይቀራል፣ ሐዲስ ይቀራል። የተለያዩ ከፊቅህ ጀምሮ ከቁርአን ጀምሮ ትውልዱ ዲንን እንዲማር የሐበሻ በቃ እስላማዊ ዩኒቨርሲቲዎች የሚባሉት ሐሪማዎች ናቸው። እዛ እንዲማር ከዛ እንዲወጣ ነው የተደረገውና ሀገራችን ላይ አሉ የምንላቸው ታላላቅ ዑለማዎች ያለፉም አሁን ያሉም ኢንሻአላህ ወደፊት የሚመጡትም አብዛኛዎቹ ከሐሪማዎች ከመሻይኾች ጎጆ የወጡ ናቸው እና ያንን ፈድል ለማስታወስ የዛና በርክቶ ለመዝከር አብዛኛው ሰው በተለይ ቂራአት የቀራም ቂራአት ወደ ቀራበት ትውልድ ሀገሩም ላይ ሐሪማዎች አሉት ወደ ነዛ የሚዘየራቸው ሼኾች መሻይኾች አሉ ዱዓ አድርጉልኝ ይባላልና መውሊድ ሲሆን በተለያየ ቦታ ሰዎች ወደ ሐሪማዎች ይሄዳሉና ይሄ በየትኛውም በሀገራችን ክፍል ያለ ነው። ከዛ በተለየ ደግሞ ሀበሻ ላይ መውሊድ የሚባለው ነገር እነዚህ ሀገራዊ ሁኔታውን ይዞ እንዲከበር ያደረጉት መጀመሪያ ላይ ሀጂ መሐመድ ሻፊ ይባላሉ። ንጉስ ወይም ደግሞ ጀማ ንጉስ በመባል የሚታወቀው ወሎ ከደሴ ወደ 37-38 ኪሎ ሜትር አካባቢ ያለ ቦታ ነውና እዛ ቦታ ላይ ሰው የመውሊድን ዚክራ ለማስታወስ ወደዛ ይሄዳል። በጣም በርካታ ሰዎች ማለት ነው። ከዛ በተጨማሪ ደግሞ በየትኛውም በወሎም በሸዋም በየትኛውም አካባቢ ያሉ ሰዎች ወደ የሐሪማዎች ይሄዱ መውሊድን ያከብራሉ። እዛ የሚሄዱበት ሚስጥር እንደው ከተባለ የተለየ ነገር የለውም። እዛ ቦታ ላይ ሄደው ሶላት በ10 ይባዛል በ20 ይባዛል በ100 ይባዛል የሚባልበት አይደለም። እዛ ቦታ ላይ ምንድነው ያለው ታላላቅ ሰዎች አሉ፣ የነሱ በረከት አለ። እዛ ቦታ ላይ ዲንን አስተምረውበታል እና እዛ ቦታ ላይ በተለየ ሁኔታ ነብዩ አለይሂ ሰላቱ ወሰለም ይወሳሉ። በየሶላቱ አውራድ ይባላል፣ የመግሪብ የኢሻ አውራድ አለ። እነዚህን ተርቲቦች ጠብቀው ያስቀጥላሉና ያንንም ለማስታወስ ከዛም በረከት ለመካፈል ሰዎች በየሐሪማዎች እየሄዱ ያው መውሊድን ያከብራሉ። ያለንበትም ሳምንት
በዚህ ጉዞ ላይ የሚጓዙ ሰዎች የሚበዛበት ሳምንት ነውና በያሉበት ተመልካቾቻችን ያው ዱዓ እንዲያደርጉልን በሚሄዱበት ሁሉ ዚያራም ሲሄዱ ዱዓ እንዲያደርጉልን ነው እኛ የምናስታውሳቸው። የሙሳፊር ዱዓ ሙስተጃብ ነው። ከዛ ደግሞ ከደጋጎች ከሷሊሆች ቀብር ላይ ቆሞ ዱዓ ማድረግ ሙስተጃብ ነው። እጥፍ ድርብ ነው እንዳልከውና በዛው ኢንሻአላህ በዱዓ እንዲያወሱን እኛም ብቻ ሳይሆን ሙስሊማቱን ዓለም ላይ ብዙ የተጨቆነ የተገፋ ሙስሊም ይኖራል። ያለ አግባብ ያለ ምንም ደግሞ ጥፋት በዙልም እንዲሁ ታስሮ የሚኖር ይኖራል። ፋይሉ ለአንድ የተረሳ ገባ ዝም ብሎ ነገን የሚለውን የማይጠብቅ ብዙ ይኖራልና የተበደለን ሁሉ አላሁ ተዓላ በደውኛ ያንሳለት በማለት ፍትህ ያጣውንም ፍትህ እንዲያገኝ ወንጀል ይበዛበትም እንዲማር ሰፊ ዒልሙ ዲን በሙስሊሙ ማህበረሰብ መሀል እንዲስፋፋ ይህን ሁሉ በዱዓቸው እንዲያካትቱና ለኡማው ጠቃሚ ነገር ብሎ ያሰቡትን ሁሉ ዱዓ እንዲያደርጉ አደራ እንላለን። ናም እንዳላችሁት ነው። አሁን ባለፈው ሳምንት ያው ዱዓ ማድረግ አለብን ብለናል። ከዝናብ ጋር ተለያየ ከሰዎች መሞትም ጋር ከመፈናቀል ከብዙ ነገር ጋርና አሁንም ቢሆን በተለያየ አካባቢ በዙልም የሚያሰው ይኖራል እና እኔ ላይ እስካልደረሰ የምንብልበት ምክንያት አለ። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ምንድነው ያሉት? ሰውየውን ዟሊምም ቢሆን መዝሉምም ቢሆን አግዘው ነው ያሉት። እና ዟሊም የሆነ ሰው መዝሉም የሆነ ሰው መቼም ተበድሏል፣ ፍትህ ፍለጋ ከሱ ጎን ይቆማልና ከዟሊም ሰው ግን ከበዳይ ጎን እንዴት ነው መንቆመው ሲሏቸው ያንን የሚሰራውን በደል ተው ብላችሁ ማስቆም አለባችሁ። አይበጅም ማለት አለበት። ምክንያቱም ነገ ጧት ያሳት ተቀጣጥሎ እኛም ቤት ይመጣልና እንደዚህ አይነት ነገራቶች ላይ ችላ ማለት የለብንም። የኔ ልጅ ካልታሰረ፣ የኔ አባት ካልተሰደደ፣ የኔ ልጅ እንደዚህ ካልሆነች የሚባልበት ነገር አይደለም። ሁላችንም ይመለከተናል። በያለንበት ዱዓ ማድረግ ግድ ነው። ተመልካቾቻችን ያው ዛሬ እንዴት ነው በርከት ብለዋል ይመስለኛል። ትክክል። አዲስ እንግዳ እንደጨመርን ያስተዋሉት ነው እነሱም። እንግዳችን እስኪ ራሳችን ያስተዋውቁንና ሙቀዲማም ደግሞ መግቢያ ሐድራ ግድ ነው። ኸሚስ ነው ረቢያ ነው አይደል? ስለዚህ ኢንሻአላህ ወደዛ እንሄዳለን። መርሐባ እንኳን ደህና መጣችሁ። ሙሉ ስማችሁን ሀገራችሁን እስኪ እኛ እንኳን እናውቃችኋለን ለታዳሚያን አካፍሉልን። መርሐባ ስሜ ኒብራስ ኢድሪስ ይባላል። ያው የመጣሁት ከወሎ ሐይቅ ከሚባል ቦታ ነው። ማሻአላህ ያ አህላ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ያው አንቱ ላሱና ቲቪ አዲስ አይደለም ወንድማችን አይደል? ከአሁን በፊት አርሂቡ የተሰኘው ፕሮግራም ላይ እናውቃቸዋለንና እዛ ፕሮግራም ላይ ያዩዋቸው ተመልካቾቻችን ድምጻቸውንም ለዛ የሚያስታውሱት ይመስለኛል። ሱብሃንአላህ ይሄ ወጣት ልጅ ነው ግን ድምጹ እንደዚህ ሆኖ እንደሚሉ ምንም አልጠራጠርም። የብዙ ሰዎችን ቀልብ የሚስብ ድምጽ ነው ያለው። ቢስሚላህ ማሻአላህ አለይኩም። ስለመጣችሁ ደስ ብሎናል። ከዛ በተረፈ ያው ተመልካቾቻችንም እያዩት ያለ የሆነ ፕሮግራም አለ ሱና ቲቪ ላይ የሚተላለፍ ሚስኩር ረቢዕ የተሰኘ ውድድር አሉበታ እዛም ላይ የተሳተፉ ነው። ኢንሻአላህ ወደፊት ያው ባለፉት 2 ቀናቶች ቲቪ ላይ መተላለፍ ጀምሯል ውድድሩ። አሸናፊ እንዲሆኑ መልካም ምኞታችንን በዚሁ መግለጽ እንወዳለን። ኢንሻአላህ ይሆናል ዛሬ ይሆናል አላህ ከሪም ሶሒህ መልካም እድል እንመኝላችኋለን። ዛሬ ደግሞ እኛ ጋር ተገኝታችኋል። እስኪ ኸሚሳችንን ተመልካቾቻችን የሚጠበቁ ነው። ረቢዕም ነው ሌሊቱል ጁሙዓም ነው። ሞቅ እናድርገውና እንቀጥላለን። አህለን ቢኩም اللهم صل على محمد مكرم وعليك السلام. اللهم صل على محمد مكرم وعليك السلام. اللهم صل على محمد. الحمد لله المحيمن الولي أحمد وحمد موافي طولي لما قد خصنا فيكم العزل بسيد قال في وصفه جلي حريص عليكم رؤوف رحيم مكرم عليك السلام. اللهم صل على محمد مكرم عليك السلام. ذاك نبينا الحبيب المصطفى محط الرحال شمس بلا خفاء من تعالى ملك ما قد عرفا عرف العرفاء أشرف الشرفاء إمام الونفاء ونعم الإمام مكرم عليك السلام. اللهم صل على محمد مكرم عليك السلام. سيد خلق الله أفضل رسله منور الكون سراج أهله فجميع الكون بدا لأجله فالله لم تلد من كمثله دولة عزه ملا سرام مكرم عليك السلام. اللهم صل على محمد مكرم
بهر أنواره عميق دافق فمن أمواجه تبدو الحقائق مدد الحضرة كالزهر رائق إبريد أمر وبدر شارق إمام فائق جو عظيم مكرم عليك السلام اللهم صل على محمد مكرم عليك السلام. عجبنا يا شهر معصوما بربيع الأول فاق كل شهر شرفك الأجل أفرط قلوب لأبناء الأزل جئتنا بالهنا وبلغ الأعمال إذ ولدت فيك نبينا الأكمال فلك علينا عهد وزمام مكرم عليك السلام اللهم صل على محمد مكرم عليك السلام. ولما ولد سراج الفضلاء وجد بكل هدى مكالا بتاج الزايد مكللا مختونا مدهنا نورا مكملا تفخرت به سفلى على الولا تعطر الكون بتبه الأعلى ونور تلالا وزلل الظلام مكرم عليك السلام اللهم صل على محمد مكرم. ظهر مجده ليس له الحج تغترف منه الغر الأماجد كل أهل الصفا منه يستعمد مجر العباب تواجد لم ينل أحد من الأحمد كلا والأنبياء والرسل الخطا كرام مكرم عليك السلام اللهم صل على محمد مكرم عليك السلام. أحبه المولى ثم فضله أحبه كرما ثم أرسله أطاع الكون أذان له هذا بآدم ما كان له فحصل له عز وإكرام مكرم عليك السلام اللهم صل على محمد مكرم عليك اللهم صل على محمد مكرم عليك السلام. بارك الله بكم جزاكم الله لنا ما شاء الله. እንደዚህ ያለ ሐድራ ይሄም መጅሊስ ናፍቆት ነበር አይደለ? ናም አልহামዱሊላህ እኛም ናፍቆን ነበር። አልহামዱሊላህ ተመልካቾቻችንም ያው ሀሳብ መስጫዎች ላይ ያየው ነበርና ማድፎቻችን የቴዱ እያሉ ነበር። ኢንሻአላህ በረቢኡ ተመልሰዋል። አልহামዱሊላህ ተመልሰዋል። ከአሁን በኋላ ይኖራል ኢንሻአላህ ኢንሻአላህ ረቢዑ ማያመጣ አይደለም። ናም ያ ሸህረ ማዕሱም ቢረቢዕ الأول ብዙ ነገር ያመጣል ኢንሻአላህ። ያው ሀገራችን ላይ መንዙማ ትልቅ ስፍራ አለው። በሚገርም ሁኔታ በአረብኛም በአማርኛም ነው ታላላቆቻችን አዘጋጅተውልን የሄዱትና አላህ ኸይር ጀዛቸውን ይክፈላቸው። አሜን። የዳዋ መሳሪያ አይደለም? ናም የዳዋ መሳሪያ አስተምሮት መውሊዱም ያው በመሰረቱ ዳዋ የሚሰጥበት ነው። መውሊድ ተብሎ ሲሰበሰብ ሰዎች ሐራም ሐላል ይነገራቸዋል። ግዴታ የሆነ ነገር እንዲሰሩ አላህ በእናንተ ላይ ሶላትን ግዴታ አድርጓል፣ ጾምን ግዴታ አድርጓል፣ ኸምር ሐራም አድርጎባቸዋል፣ ዚናን ሐራም አድርጎባቸዋል የመሳሰሉ ነገራቶች ይነገሩበታል። ከዛም ባሻገር እንደምናውቀው ሐበሻ ላይ በርዘንጅና የተለያዩ የመውሊድ ኪታቦች ሙናዊ ሌሎችም በየቦታው በሐበሻ ዑለማዎችም የተዘጋጁ በርካታ የመውሊድ ኪታቦች ይቀራሉ። እነዛ ኪታቦች ላይ የሚቀሩት ነገሮች አዲስ የመጡ ነገሮች አይደሉም። የነብዩ አለይሂ ሰላቱ ወሰላም ውልደት፣ የቤተሰቦቻቸው የአባቶቻቸው ስም ባለፈው እዚህ ቆጠርናቸው 20ዎቹ ማለት ነው። ከዛ በኋላ አስተዳደጋቸው እንዴት ነበር፣ ነብይነት መለኮታዊ ጥሪ የመጣላቸው ምን አይነት መልኩ ነበር፣ ቁርአን መቼ ወረደላቸው፣ መቼ ነብይነት ተሰጡ፣ የት ኖሩ፣ የት አረፉ፣ እንደዚህ አይነት ነገራቶች የተለየ ነገር የለውምና ያንን ለሚታደመው ሰው ይቀራለታል፣ ይነበብለታል። ሲራ ነው ስለ ነብዩ አለይሂ ሰላቱ ወሰላም ህይወትና የሱሐቦቻቸውን ፈለግ እንድንከተል ማስተማሪያ መንገድ ነው መውሊድ አንዱ ክብረ በዓሉን ከማክበር ባሻገር ማለት ነውና እነዚህ አይነት መንዙማዎች ደግሞ በየመውሊዱ ላይ ይቀራሉ ይባላሉ። ሰዎች ሸውቃቸው እንዲጨምር መቼም ግጥም የሚባለው ነገር በጣም አጭር ሆኖ የሰዎችን ልብ የመቀስቀስ ኃይል አለው። ነብዩ አለይሂ ሰላቱ ወሰላም በዙሪያቸው የነበሩ ሱሐባቶች ነበሩ በግጥም የሚያወድሷቸው፣ ኩፋሮችን በግጥም የሚሰብሩ ሰዎች ነበሯቸውና ግጥም የሚባለው ነገር የሰዎችን ስሜት ውስጥን የመበርበር አቅም አለው። በዛ ላይ ደግሞ እንደ ሀበሻ ድምጻቸው እንደዚህ መረዋ የሆኑ ሰዎች ሲሉት ሱብሃንአላህ ብዙ ነገር ወደ ዛሬ ላይ ሆኖ የዛሬ 1500 ዓመታት የሚያዋስድ ነገሮች አሉ አጻጻፋቸው ማለት ነው። ምክንያቱም ገላጭ የሆኑ ምስል ከሳች የሆኑ ግጥሞች ናቸውና ያለፉትንም አላህ
ኸይር ጀዛቸውን ይክፈላቸው ያሉትንም አላህ ይጠብቅልን ነው የምንለው። አዎ ቅርሱንም እናስከትለው አላህ አድርገን እናስቀጥለው ለቀጣዩ ትውልድ እናስተላልፈው አላህ አድርገን። ይሄ ትኩረት ይሻል ትኩረት የሚያስፈልገው ነገር ነው። ልክ እንደዚህ አህሉን ሲያገኝ አልহামዱሊላህ አሁን ለምሳሌ ሼክ ኒብራስ ማሻአላህ ደስ የሚል ድምጽ አላቸው። በዚህ መልኩ አህሉን ሲያገኝ ይሄ መንዙማ ዘይቤውን አያጣም። እንደዛም ደግሞ ልክ እንደነበረ ሆኖ ይቀጥላል። ስለዚህ ኢንሻአላህ እንግዲህ አህል አላህ አድርገን ነው አሁን ከዚህ ሁላ። ከዛ በተረፈ እንደተባለው ያው መውሊድ ላይ ብዙ ነገር ይነገራል። በርዘንጅም ሶላዋቱም ተከራሩም ተስሊሙም የነብዩና አለይሂ ሰላቱ ወሰለም አኽላቅ ሁሉም አወላዳቸውን አስተዳደጋቸውን ሁሉምናቸው ነው የሚናገረው። ያው አረበኛ ስለሆነ ብዙ ሰው ትንሽ ሊያዳግተው ይችላል አረበኛውን ፈህም ማድረግ ከዛ አንፃር እንጂ ትክክለኛ አስተምህሮትና ብዙ ስለ ጽናት ዘጋ የሚነገርበት ነብዩ አለይሂ ሰላቱ ወሰለም ዳዋን ሲጀምሩ ምን ተከሰተ እንዴት ሆነ ካወላዳቸው ጀምሮ ብዙ ነገር ይነገራል ስለሳቸው። እሳቸውን ከፍ ማድረግ ነው ማጉላት ነው ሌላ ነገር የለም። በርዘንጅም በለው መግቢያ ራምሳን በለው ተክራሩ ተስሊሙ ተራመንዙማ እነዚህ ሁሉ ጭብጣ ሐሳባቸው ነብዩና አለይሂ ሰላቱ ወሰለም ስነ ምግባራቸውን ለህዝቡ ከፍ ማድረግ ማጉላት ማውጣት ነው የሚፈልገው። ያው ግን እንዳልነው አረበኛ ስለሆነ ብዙ ሰው ትንሽ እንትን ይለዋል። የመረዳታችን አቅማችን እኛ አጀም እንደመሆናችን ትንሽ ያዳግተናል። እንግዲህ ደግሞ ፍቃደኛ ከሆናችሁ ሼክ ሷሊህ ትንሽ ልተርጉምላችሁ እሱን እያሉ ነው ከፊታችን አሉ እየጠበቁን ነው። ናማ ሶሂህ ፈሱብናል እንዳላችሁት ነው። የሚያጅበኝ ነገር እኔ መውሊድ በመጣ ቁጥር ማለት ነው ሚዲያም ላይ ወጥቶ ተለያየ ቦታ ኹራፋት ምናምን የሚሉ ሰዎች ከማናደድም አልፎ አንዳንድ ጊዜ ያሳዝኑኛል። ሱብሃንአላህ። እስኪ መውሊድ ላይ የሚባለው ነገር ምንድነው ካላችሁ ቅድም እንደሉት መጀመሪያ እንደ ሀበሻ ሊባል የሚችለው ራምሳ ነው። ራምሳ ምን ብሎ ነው የሚጀምረው? ቢስሚል ሐይ ባቂ ነብተዲ ነው የሚለው እኮ ዘላለማዊ በሆነው ጌታ ስም እንጀምራለን ነው እኮ። በሱ ስም በአላህ ስም መጀመሩ አይደለም ከኹራፋት ጋር ሊያገናኘው እንዴት ነው? የሰማይና የመሬት ያክል የሚራራቁ ነገራቶች ናቸው የሚወሩበት። ሱብሃንአላህ። ስለዚህ እንደዚህ አይነት ነገራቶች መውሊድ ላይ የሚቀሩት ምንድነው? አንዴ ነው። ሌላኛው በተቃራኒ መውሊድ ላይ የማይሆኑ ነገራቶች ካሉ መጠበቅ ያለበት መጀመሪያ መውሊድ አክባሪው ቤቱን የሚጠብቀው ባለቤቱ ስለሆነ ማለት ነውና መውሊድ ላይ የምንሳተፍ ሰዎች እኛ ጋር መጥተው መውሊድን የሚያከብሩ ሰዎች በተለይም ህዝብ የሚሰበሰብበት ቦታዎች ላይ ኃላፊ የሆኑ ሰዎች ከኛ የሚጠበቅ ነገር አለ። አንደኛ ምንድነው ሸሪዓዊ ክልክል ያደረጋቸው ነገራቶች እዛ ጋር እንዳይፈጸሙ ማድረግ፣ ግዴታ የሆኑ ነገራቶች እንዲፈጸሙ ማድረግ። ምክንያቱም ሰዎች ነንና መቼም ሁሉም ሰው እኩል የሆነ ኢማን አይኖረውም፣ እኩል የሆነ ተቅዋ አይኖረውም። ስለዚህ መውሊድ ላክብር ብሎ ሄዶ ሌላም ነገር የሚያደርግ ካለ ይሄ ቦታው አይደለም፣ አይመለከትህም። ነብዩ አለይሂ ሰላቱ ወሰለም የሚወደሱበት ቦታ ነው፣ ሸሪዓ የሚመከርበት ቦታ ነው ተብሎ እንደዚህ አይነት ወጣ ያለ ነገር የሚሰራ ካለ ሰውየው ነው እንጂ የሚቆመው መውሊድ አይወገዝበትም ማለት ነው። እንደዚህ አይነት ነገራቶችን መጀመሪያ ከሚያወግዘው በፊት እኛ ራሳችን አውግዘን እንደዚህ አይነት ነገሮች ካሉ ማስቀረት አለብን። ይሄን የምንለው ለምንድን ነው? መውሊድ በመጣ ቁጥር እንዲታረጋላችሁ የሚሉ ሰዎች አሉ። የነሱን ኻጢር ለመጠበቅ ሳይሆን ካለ የእውነት ያ ነገር የሚከሰት ከሆነ መጀመሪያ እኛ ራሳችን ከዛ ነገር ለመጠንቀቅ ነው። ላኪን አላህ ያላደለው ምንም ማድረግ አይቻልም። ተጠቀም ያለው ነው የሚጠቀመው። ሌላው ደግሞ አሁን ስለ ኢንካሩ እንኳን ወደ ማስረጃዎቹም ወደዛም ያው በተለያየ ፕሮግራም እንመጣለን። ግን ብዙ ጊዜ አለማወቅ ደፋር ያደርጋል። ሶሂህ አለማወቅ ደፋር ያደርጋል። ለዛ እንግዲህ ወረፋዕና ለከ ዚክረከ የተባሉት ነብይ መወሳትህን ከፍ አድርገን አጎላ ነው። ለዛ በመላእክት ዘንድ ይወሳሉ፣ በሰው ዘንድ ይወሳሉ፣ በአረቡ በአጀሙ በዓለም ላይ በተለያየ ሁኔታ በአዛኑ በኢቃሙ በሸሃደተይን እንደ ደኹል الاسلام በየትኛው ሁኔታ ይወሳሉ። ብዙ ሰው እኮ ድንግጥ ሲል የሆነ ነገር ሲከሰት ሶሊ ዐለ ነብይ የሚልሃላ ገባው። ይሄን ያክል አላህ ያንተን መወሳት ከፍ አደረግ ነው አጎላ ነው እያለ የዛ ባልሆነ የተነሳውን አማኝ ሙሂብ ቅድም እንደተባለው መድሑ ሲባል ነብዩ ሲወደሱ ተራመንዙማው ሐድራው በርዘንጁ ሲባል ኹራፋት ማለት የሐቂቃ አላወቁምና ነው። يعني ሁሉንም አንልም ግን ብዙሃን አላወቀም። ቆም ብሎ ተፈኩር ቢያደርግ ቆም ምንድነው እየተካሄደ ያለው ምንድነው የተነገረው አስተዳደጋቸው ምንድነው የተነገረው ዳዕዋ ሲያደርጉ ዳዕዋን ሲጀምሩ የገጠማቸው ክስተቶች ያስተናገዷቸው መስዋዕቦች ወደ ሐበሻ እስከ መሰደድ ድረስ
ባልደረቦቻቸውን እስከሚልኩ ድረስ ከዛ ደግሞ ሀገራቸውን ለምለም ሀገራቸውን ትተው ወደ መዲና እስከሚሄዱ ድረስ ይህን ሁሉ ያደረጉት ለምንድነው? ድንበር ገፍተው እኮ አይደለም። የሆነን ሰው ስልጣን ተቀናቅነውት እኮ አይደለም፣ ለዲን ሲባል ነው። ያ ሲነገር ግን ያንን ማጥላላት ካለማወቅ የተነሳ የሚሆነው ብዙ ሰው ነው። ናም አንዳንዱ ብዙ ደግሞ የተቃራኒ ያወቀ የሚያጠፋም አለ። ተውፊቁን አላህ ይስጠን። ቅድም ተብሏል መገጠም ነው። አላሁ ተዓላ ይግጠመን። አሚን አሚን። እውቀቱን አላህ ይስጠን። ይሄ ነው የሚባለው። ሌላ ምን ይባላል? ተመልካቾቻችን የተከታተላችሁ የምትገኙት ኸሚስን በሱና ቲቪ ነው። እነሆ ስለ መውሊድ እያወራናችሁ ነው። ካፍታ ቆይታ በኋላ ከሸካችን ጋር የምንቀጥል ይሆናል። አብራችሁን ቆዩ። اللهم صل وسلم على محمد وآله وصحبه መርሐባ ተመልካቾቻችን ተመልሰን መጥተናል ኢንሻአላሁ ተዓላ። አሁን እንደተባለው የነብዩ አለይሂ ሰላቱ ወሰላም አወላለድን በተመለከተ አኪድ ረዘም ያለ ነው ጉዳዩ። ግን ኹላሳውን ጠር ባለ መልኩ ዋናውን ነጥብ ሊያስጨብጡን ሼኽ ሷሊህ ከጎናችን አሉ። እንዳያችኋቸው የሁል ጊዜ ድምቀታችን። እስኪ ኢንሻአላሁ ተዓላ ወደ እነሱ እንሂድ። እኛንም እናንተንም በሰሙት ከሚጠቀሙት አላህ አድርገን። ሼኾቹ አህለን ወሰህለን። አህለን ቢኩም ባረከላሁ ቢኩም። አሁን እንግዲህ ማንም ላይጋራው መድረኩን ወደ አንተ መልሰናል። አብሽሩልን። እናንተም ትጋሩኝ ይፈቅዳለሁ። ባረከላሁ ቢኩም። መርሐባ። አልሐምዱሊላህ አሁን ያለንበት እንግዲህ ወር ሁለተኛ ሳምንት ላይ ነው ያለነው የረቢዑና መጀመሪያ መግቢያው ላይ ለመናገር እንደሞከራችሁት እናንተም ማሻአላህ የሰውም ዝግጅት ረቢዑም ደግሞ ያኔ ዋናው የተወለዱበት ሰይዳችን አለይሂ ሰላቱ ወሰላም በጣም እየተጠጋ እንደመሆኑ መጠን ሽርጉዱ በጣም ጠንከር እያለ ነው እና ኢንሻአላሁ ተዓላ ሁሉም በመሰረቱ ይሄን መውሊድ ማክበር በሚባልበት ጊዜ እንደተጠቀሳችሁት በተለያዩ ቦታዎች እየተሰባሰቡ ማክበሩ እንዳለ ሆኖ በተለያየ መንገድ አንድ ሰው ምናልባት መሰባሰቡ አንዳንድ ለምሳሌ እህቶቻችን ወንድሞቻችን ከሀገር ውጭ ያሉ ለምሳሌ እንዲህ መሰባሰቡ ያልተመቻቸው እንዲህ አይነት ፕሮግራሞችን ለምሳሌ እየተከታተሉ ወይም ሌላ ቦታ ላይ ያሉትን እንደ ኦንላይን ሊሆን ይችላል ወይም ከፍተው ብቻቸው ሆነው ደስታቸውን መግለጽ እንደሚችሉ እንደው ማስተዋወስ ፈልጋለሁ። ይሄ መውሊድ የሚባለው ነገር በጀማዓ ካልተሰባሰቡ አይሆንም የሚል ነገር ምስል እንዳይቀረጽባቸው ባሉበት ሆነው ኢንሻአላህ ዛሬ ነብዩና ሙሐመድ አለይሂ ሰላቱ ወሰላም የዓለሙ እንቁ እንዲወለዱ ያደረገበት ዕለት ነው። ደስታዬን ኢንሻአላህ ለሚስኪን ሰደቃ በመስጠት ሶላዋት ዛሬ 1000 ወይም 2000 3000 ሶላዋት በማውረድ አብዝቼ ሌሎችም ኸይራት ስራዎችን እየሰራው ደስታዬን እገልጻለሁ ብሎ ሊነሳ ይችላልና በያለንበት እንግዲህ ደስታችን ረቢዑ ሁሉ ያኒ መውሊድ ተብሎ የሚከበርበት ሰዓት ነውና እስካሁንም እየተደሰትንበት ነው ያለነው። ወደፊትም ደስታችንን ሙሉ አላህ ያድርግልን። በያለንበት ሁሉንም እንግዲህ አማን ሰላም አድርጎ ረቢዑ የለውጥ ወር አላህ ያድርግልን። እኛም ዛሂረን ወባጢነን የምንለወጥ አላህ ያድርገን ኢንሻአላህ። ያኒ የሰይዳችንን አለይሂ ሰላቱ ወሰላም መወለድን በተመለከተ እንዴት ነበር የሚለውን ከፊል ዑለማዎች በመውሊድ በነብዩ አለይሂ ሰላቱ ወሰላም ውልደት ጉዳይ ላይ ያዘጋጁ ዑለማዎችን በተወሰኑ ለመጥቀስ ያክል ነው። ምን ይላሉ? ሐመለት አሚነቱ ቢንቱ ወህቢን ቢረሱሊላሂ ሰለላሁ ዐለይሂ ወሰለም። መጀመሪያ ከእርግዝና በምንጀምርበት ጊዜ ሰይደቱና አሚናህ ቢንት ወህብ የሰይዳችን ዐለይሂ ሰላቱ ወሰላም እናት አረገዘቻቸው ይላሉ። ዓሽየተል ጁሙዓቲ አወለ ሌይለት ሚን ረጀብ። እርግዝናው የጀመረው መጀመሪያ የረጀብ አንደኛው ሌሊት ላይ ነበረ ይላሉ። ወኢነ አሚነተ ለማ ሐመለት ቢረሱሊላሂ ሰለላሁ ዐለይሂ ወሰለም ካነት ተራ ጡዩረ ዓኪፈተን ዐለይሃ። ሰይደቱና አሚና እንግዲህ ባረገዘቻቸው የዓለም እንቁ በሆኑት በነቢዩ ዐለይሂ ሰላቱ ወሰላም ሰበብ ብዙ ነገር ተመልክታለች። ሱብሓነላህ ያኒ ላረገዘችው ክብር ሲባል በርካታ ነገሮች ድንቃድንቅ የሚባሉ ነገሮችን ስታስተውል ነበርና ከነዚያ መካከል የተረገዘውን ለማላቅና ለማክበር ሲባል ጦዩሮች ሳይቀሩ በራሪዎች ሳይቀሩ አጃቢዎች ሆነው
እሷ ባለችበት ያጅቧት ነበር ይላሉ። ሱብሃንአላህ ኢጅላለን ሊለዚ ፊ በጥኒሃ ወካነት ኢዛ ጃአት ተስተቂ ያኒ አሁንም ለሰይደቱና አሚና ሲከሰቱላት ከነበሩት ነገሮች መካከል ወደ ሆነ ጉድጓድ ውሃ መጣ መቅዳት በምትፈልግበት ጊዜ የስዓዱል ማኡ ኢለይሃ ውሃው ራሱ ነበር ወደ ላይ ይወጣላት እንጂ አትቸገርም ነበር። እንዲህ በመሳቢያ እየሳበች ለመጥለቅ አትቸገርም ነበር። ራሱ ውሃው በሆዷ ታላቁን ሰው ስለያዘች ትልቅ ሰው ስለያዘች ማለት ነው። መቸገር የለብሽም ነው። አብሽሪ አንቺ መቸገር የለብሽም። ራሱ ውሃው ታዛዥ ሆኖ ይመጣል ማለት ነው። አላሁ አክበር። ያኒ ምን ትላለች ሰይደቱና አሚና ረዲየላሁ ዐንሃ ወኩንቱ አስመዑ ተስቢሕ አልመላኢከቲ ሐውሊ። አላሁ አክበር። የመላኢኮችን ተስቢሕ ያኒ አላህን ሲያጥራሩ ሱብሃንአላህ ሲሉ ይሄን ሁሉ አላህ ሱብሓነሁ ወተዓላ እንግዲህ ከራመተን ለሃ ወኢጅላለን ሊማ ፊ በጥኒሃ ለዛ ሆዳ ውስጥ ለያዘችው ክብር ሲባል መላኢኮችን ሐታ ተስቢሓቸውን እንድትሰማ አድርጓት ነበር። አላህ እሰማ ነበር ትላለች በዙሪያዬ ተስቢሕ እያደረጉ እኔ አጃቢዎቹ በራሪዎች ብቻ ሳይሆን መላኢኮችም ጭምር ነበሩ ሳይወለዱ በፊት ጀምሮ። ثم رأيت في المنام ትላለች አላህ ከዕለታት አንድ ቀን ታዲያ በመናሜ ተመለከትኩኝ ትላለች ሸጀረተን ወዐለይሃ ኑጁሙን ዛሂራ የሆነች ዛፍ ተመለከትኩኝ በዙሪያዋ እዚች ዛፍ ላይ በጣም እንደ አበባ የፈኩ የሆኑ ከዋክብት ነበረባት እቺ ዛፍ አሉ። በይነሁነ ነጅመቱን ፋኺራ ከነዛ ከዋክብቶች መካከል ደግሞ እንደ አበባ ከፈኩት ከዋክብቶች መካከል አንዷ ደግሞ ከሁሉም በጣም ፈጋ ወይም ደግሞ ፈክታ ትመለከታለች ከሁሉም በልዩ ሁኔታ። አضاء نورها على الكل ይቺ ኮከብ ከሁሉም ተለይታ የምትታየው የሁሉንም ብርሃን በሚሸፍ መልኩ ሁሉንም የሚያዳርስ ብርሃን ነበራት በልዩ ሁኔታ። አነ وبينما انا ناظره الى نورها واشتعالها ታዲያ ወደዚች ኮከብ ይሄ ሁሉ በመናም ነው የሚከሰተውና የዚችን ኮከብ ብርሃኗን እየተመለከትኩ ባለሁበት ሰዓት ትላለች ኢዝ ሰቀጡት ፊ ሒጅሪ። አላሁ አክበር። ያቺ ስመለከታት ስታስደንቀኝ የነበረችው ኮከብ ወደ ጉያ ይመጣ ገባች አለች። አላሁ አክበር። ወሰሚዕቱ ሃቲፈን የቁል ከዛ አንድ ድምፁን ብቻ የምሰማው ማንነቱን የማላየው የቁል ምን ያለ መጮህ ጀመረ ሃذا النبي السيد الرسول ይሄ እኮ ማለት ታላቁ አለቃው ታላቁ የአላህ መልእክተኛ ነው የሚል ድምጽ ሰማሁኝ ትላለች። ثم اتاني ملك ومعه ورقه خضراء ከዛ አንድ መላእክት ወደኔ መጣ ትላለች። ومعه ورقه خضراء አረንጓዴ የሆነ ቅጠል ይዞ መጥቶ فقال من ይለኛል አለች انك قد حملت بسيد المرسلين ونبي المؤمنين አንቺ ያረገዝሽው እኮ ተራ ሰው አይደለም ሰይድ المرسلين የሙርሰሎች ሁሉ አውራ የሆኑትን የሙእሚኖች ነብይ የሆኑትን ታላቁን ሰው ነው ያረገዝችው የሚል የመላእክት ድምጽ ሰማሁለች። قالت ከዛ ይሄን እንደሰማሁ ፈንተበህቱ ነቃሁኝ ትላለች ከእንቅልፌ مرعوبة በጣም ፈርቼ ደንግጬ ተነሳሁኝ። وحدثت بذلك زوجي عبد الله ያኔ ባለቤቷ ነበረና አብዱላህ ባለቤቴን ነገርኩት ይሄን የተከሰተውን እንዲህ እኮ ምናም ተመለከትኩ ብዬ فقال قومي الى خليفة ابن عتاب يفسر لك هذا المنام يعني አንድ ሰው ነበር خليفة ابن عتاب የሚባል መናም ይፈስራል ይተረጉማል የሚባል ማለት ነው። በቃ ወደ እርሱ እንሂድና ይተርጉምልሽ አላት። فاتيت اليه وقصصت عليه هذا المنام ከዛ ወደ እርሱ መጥቼ ሙሉ የተከሰተውን መናም ስተርክለት فقال من ብሎ ፈሰረላት እሱ الشجرة إبراهيم الخليل زافو سيدنا إبراهيم ناتشون والنجوم الزاهرة هم الأنبياء زرياو لا ينبروت دقمو كواكبتوش ساتشو أبو الأنبياء أدلو ينبيات أبات ناتشو بلنا لكم أنا بزرياتشو ينبروت دقمو كواكبتوشو أنبياء وش ناتشو هلهم يا الله نبيات من أولاده نكالجوشو يوتوس نبيات ناتشو كسيدنا إبراهيم والنجمة الفاخرة كهلم كواكب بتام فنتقا دمقا فكتا ستتا ينبرچو كوكب دغمو التي على ضوءها على الكل فهو نبي يظهر في هذا الزمان بزه زمن اهون يميوطا نبي ነው አላት። ሱብሃንአላህ
ዩከሲሩ አልአውታን ጣዖታትን ታቦቶችን በአጠቃላይ የሚሰባብር የሆነ ወያዕቡዱ ረሕማንን አላህን የሚገዛ የሆነ የመጨረሻ ነቢይ ምልክት ነው እሱ። ይሄ የተመለከትሽው ትልቁ የፈነጠቀ ኮከብ አለ። ወአማ ስቁጡሃ ከዛ አስከተለና ወአማ ስቁጡሃ ፊ ሒጅሪኪ ያቺ የፈነጠቀችው ወደ አንቺ ጉያ መጣ መግባቷማ አላት ፈሰውፈ ተሊዲነሁ አንቺ ልትወልጅ ትችያለሽ ማለት ነው። ወሰያዕሉ መካኑሁ ደረጃው ከፍ ይላል እሱ። ወየንተሽሩ ፊል መሽሪቅ ወልመግሪቢ ቡርሃኑሁ እርሳቸው ይዘውት የሚመጡት ማስረጃ ምስራቅ ምዕራብን ያዳርሳል ማለት ነው። ሱብሃነላህ አላሁ አክበር። ያኒ ይሄ ያየችው መናም ሙሉ በሙሉ በአጠቃላይ በምድር ላይ ተከስቶ እንግዲህ ተመልክተናል ማለት ነው። ሱብሃነላህ ወለማ ደኸለ ሸህሩ ረቢዕን አልአወል ይላሉ። ከዛ የዓለሙ አይነታ የሚወለዱበት ወር ሲገባ ረቢዑ አወል ፊ 12 ለይለተን ኸለት ሚንሁ 12 ቀን ካለፈ በኋላ ከረቢዑ አወል ገብቶ ይሄው የምታወሩት ዓመት ዛሬ 1500 አንደኛው ዓመት የተናገረችው ነው። ዛሬ 1500 አንደኛው ሱብሃንአላህ ወደ ኋላ 1501 ዓመት መለስ ብለን 15 ክፍለ ዘመናት ማለት ነው። 15 ክፍለ ዘመናት ሱብሃንአላህ። የሚገርመው ግን ይሄ ታሪኩ ሲነገር ልክ አሁን የተከሰተ ያክል ሚስብ ነገር አለ ነው እኮ። ሁሉም ቁልቦች አሁን እኮ ይሄን የሚያዳምጡ ሁሉ ተመልሰዋል እኮ 15 ክፍለ ዘመን ወደ ኋላ ተመልሰዋል። ትክክል። አላሁ አክበር ሰለላሁ ዐለይሂ ወሰለም። በዛን ዘመን የነበሩት ሼህ ያው እንቀጥላለንና በዛን ዘመን የነበሩ ሰዎች ቀደምት ኪታቦችን ያልተበረዙ ተውራት፣ ኢንጂል ያነቡ የነበሩ ሰዎች ናቸውና ያው ህልም የሚፈቱትም ዝም ብሎ አይደለም። ሜቢ ህልም እንዴት ማስረጃ ይሆናል የሚልም ሰው ስለማይጠፋ ማለት ነው። ያው ሁሉንም በገሃድ ተከስቶ ዘመን ጊዜ መስክሮት ያኒ ያ ሰውዬ በግምትም ተናገረው አልተናገረውም። አሁን ላይ ግን ተፈጽሞ ምድር ላይ አይተነዋል። بالأخير الحمد لله وهي ليلة الاثنين من الليالي البيض اللاتي ليس فيهن ظلام ይህች ደግሞ ነብዩ አለይሂ ሰላቱ ወሰላም የተወለዱበት ሌሊት በአንድ በኩል ጨረቃ ፈክታለች። 12ኛው ማለት እንግዲህ ድምቅ የሚልበትም ሰዓት ጭምር ነው። ጨረቃው ሙሉ የምትሆንበት ጊዜ ነው። ሙሉ ጨረቃ ሙሉ የምትሆንበት ወደ ሙሉነት እየገባች ያለችበት ነውና በዛ ላይ ደግሞ ሌላ ጨረቃ ተደገመ ደግሞ ሌላ ኑር ማለት ነው። ኑሩን አላ ኑር ሱብሃንአላህ። አይገናኝም ሁለቱ ግን ሼህ ምንም አይገናኝም። የማጠፋ ነው የሚጠፋ ነው። ይሄ ሁሉ ፈንጥቆ የሚቀጥል ሀቅ ነው። ምን ትላለች ታዲያ አሚና فأحسست بالذي في بطني يعني 12ኛው ሌሊት ሲገባለች في بطن يريد النزول መውረድ እንደሚፈልግ ተሰማኝ ውስጤ ላይ ያለው እኔ ሆዴ ላይ ውስጥ ያለው ማለት ነው። መውጣትን ይፈልጋል መውጣት ፈልጋለሁ የሚል ስሜት መጣብኝ አለች። فلحقني البكاء لوحدتي ያኔ ማንም የለም ነበረ። እንግዲህ ተሰወር መውለድ የሚፈልግ ሰው ዙሪያው ላይ ሰው ከሌለ በጣም አስቸጋሪ ነው። ያኔ በቃ ብቻዬን በመሆኔ ተሰማኝ አለቀስኩኝ አለች። ሱብሃንአላህ አላሁ አክበር። ታዲያ አላህ ያኒ ያረገዘችው የዓለሙን እንቁ እንዲሁ አልተዋቸውም ሰይዳችን አለይሂ ሰላቱ ወሰላም እናታቸውንም በዚህ ቡካአቸው ለቅሷቸው አልተዋቸውም። فنظرت الى ركن المنزل ከዛ በኋላ ወደ ቤቱ ማዕዘን ተመለከትኩኝ አለች። وقد ظهر منه 4 نساء አላህ ሱብሓነሁ ወተዓላ ማንኛውም ተራ ሴቶች አይደሉም እንዲያዋልዱ አላህ የፈለገው 4 ኒሳእ ጢዋል ረጃጅም የሆኑ 4 ሴቶችን ተመለከትኩኝ አለች። ከእነሁን አቅማር ያኒ ሲመለከቷቸው እንደ ጨረቃ የፈኩ ነበሩ። ሙተዚራትን ቢኡዙሪን ቢድ እዚያ ላይ እንግዲህ እነሱም እንደ ጨረቃ የደመቁ ናቸው። በዛ ላይ ነጫጭ የሆነ ሸርጦች ለብሰው ነው የመጡት። አላሁ አክበር ሱብሃንአላህ እንዴት አይነት የሚያምር ነገር ነው። የፉሑ ጢቡ ሚን አዕጣፊሂነ አላህ የለበሱት ላይ ሽታው በጣም የሚያውድ ሽቶ ይወጣል አለች። ፈቁልቱ ለሁነ መን አንቱነ እነማን ናችሁ? ምን አንቱነ ላቲ መነ አላሁ ዐለየ ቢኩነ ፊ ወሕደቲ እንደዚህ ጭንቅ ጥበብ እያለኝ ብቸኝነቱ ባይተዋርነቱ በጣም አስጨንቆኝ ያስለቅሱኝ እያለ ማን ነው አላህ ሱብሓነሁ ወተዓላ እናንተን የመሰለ ሴቶች ማን ብትሆኑ ነው የለገሰኝ? ማን ብትሆኑ ነው የቸረኝ?
አላህ ወፈረጀ ቢኩነ ኩርበቲ ካለሁበት መከራ ጭንቅ የገላገለኝ በእናንተ እናንተ ማን ስለሆናችሁ ነው። ቃለት ልኡላ አንደኛዋ ምን አለች? አነ መርየሙ ቢንቱ ዒምራን የሰይዱና ዒሳ ዓለይሂ ሰላም መርየም አልበቱል በድንግልና ሰይዱና ዒሳን ዓለይሂ ሰላምን የወለደቻቸው አንደኛዋ እኔ ነኝ አለች። ወለቲ ዓላ የሳሪኪ በግራ ጎን ያለችው ደግሞ ሳረቱ ዘውጀቱ ኢብራሂም ሳራ ነች። ያችም እሷም የደመቀች ነበረች ነባሉ ሐታ በሐያት እያለች እንኳ ሳራ በጣም ቆንጆ ነበረች ይላሉ። እና በግራሽ በኩል ያለችው ሳራ ነች የኢብራሂም የሰይዱና ኢብራሂም ባለቤት። ወለቲ ቱናዲኪ ሚን ኸልፊኪ ከጀርባ ምትጠራሽ ደግሞ ሃጀሩ ኡሙ ኢስማዒል የሰይዱና ኢስማዒል እናት ሃጀር ነች። ኢስማዒል አልዘቢሕ። ወለቲ አማመኪ አሲየቱ ቢንቱ ሙዛሒም ሌላኛዋ ደግሞ ፊት ለፊትሽ የምትገኘዋ አሲያ ነች የፊርዓውን ባለቤት። ረቢ ብኒ ሊ ዒንደከ በይተን ፊል ጀና ጀነት ላይ ቤት የተገነባላት ማለት ነው። ምን አይነት ዱዓ ነው ያ ረብ! ምን አይነት ዱዓ ነው ግን ሱብሃንአላህ። ይሄ ሼክ ምን ላይ እንደራሽ ታውቃለህ? እዛ ምን ላይ ነው ይሄንን ያለችው? ፊርዓውን እያሰቃያት እየቀጣት እንደዛ በዛን ታይም እርቃኗን አድርጎ በጣም ልብላ ከሚል አሸዋ ሜዳ ላይ አሸዋ ላይ እግሯን እጇን ወጥሮ ካልቸከለበት የሚሉት በዛን ታይም ምንድነው ያሳሰባት? ጌታዋ የምትማጸው ምንድነው? ረቢ ብኒ ሊ ዒንደከ በይተን ፊል ጀና በጀነት ቤትን ግንባልኝ እቺ ጠፊ ነች። ሱብሃንአላህ። ሴቶችም እነዚህ ለሴቶች ብቻ ለኛ መርአያዎች ናቸው። ሱብሃንአላህ። ያኒ ቢልኹሱስ እህቶቻችን እንደው ሌሎች ታፊህ የሆኑ ውዳቂ ሴቶችን ሳይሆን ርካሽ ሴቶችን ሳይሆን አርአያ ማድረግ ያለባቸው እንዲህ አይነት ተቅያት ነቅያት የሆኑ ሴቶችን መሆን አለበት። ሱብሃንአላህ። እኔ ስንቱን ነገር በትዕግስት አሳልፋ ነበር። እንግዲህ የፊርዓውን ባለቤት ማለት ስንት ግፍ ነገር ታስተናግዳለች በእምነቷ ምክንያት ማለት ነው። አሟሟታም እንደጠቀሱት በጣም አስቀይቶ ነበር የገደላት። አሁን ካነሳ ነው አይቀር መታወቅ ያለበትም ፊርዓውን ሲባል እኔ ጌታ ነኝ የሚል የነበረ ሰው ነው። ንጉስ አይደለም፣ ጌታ ነኝ ሲል የነበረ ስገዱልኝ፣ ለኔ አምልኩኝ ሲል የነበረ ሰው ነው። ቁርአን ላይ አነ ረቡኩሙል አዕላ እንዳለ ይሄ የተነገረ ነው። እሱን ተቃውሞ መውጣት ምን ያክል ዋጋ እንደሚያስከፍል አስቡት። ሁለተኛ ሚስቱ የነበረች ሴት ናት፣ የሩቅ ሰው አይደለም። ከዛ በተጨማሪ ትንሽ አመታት አይደለም ማለት ሼህ እንዳሁኑ በ60 በ40 ምናምን የሚገመት አመት 20 30 አመት በቃ ለአጭር ህይወት የሚባል አይደለም። በመቶዎች የሚቆጠሩ አመታትን ይኖሩ የነበሩ ሰዎች ናቸውና የነዚህን ታሪኮች ማንበብ፣ መስማት፣ መጠየቅ ከእህቶቻችን ከእናቶቻችን ይጠበቃል። ከወንዶችም ማስተማር ሴቶች ምን ያክል መስዋዕትነት ከፍለዋል ለዲን አልኢስላም የሚለውን በዚሁ አጋጣሚ ማስተማር እና አርአያ እንዲሆኑ እነሱ መከተል እንዳለብንም ያው በመሰረቱ እነዚህ ወንዶች ማስተማር ብቻ ሳይሆን አርአያቸውን ሐታ መከተል ያስፈልጋል። እነዚህ እህቶቻችን ብዙ ጊዜ ሲጠቀስ የወንዶች ታሪክ ለወንዶች የሴቶች ታሪክ ለሴቶች ብቻ አይደለም። የሴቶች ታሪክ ለወንዶችም ትልቅ ትምህርት ይሰጣል፣ የወንዶች ታሪክም ለሴቶች ትልቅ ትምህርት ይሰጣል። እና ሁሉንም ያኒ ታሪክን ማወቅ የነዛ የአካቢሮችን የትልልቆቹን መስመርን ይዞ ለመሄድ የሚመቸው ያኔ ነው። አለበለዚያ ታሪካችንን ወደ ኋላ እየጣልን የርካሽ ሰዎችን የምንከተል ከሆነ መጨረሻችን ያሰጋል ማለት ነው። ያ አላህ ለሁላችንም በጀነት ቤት ይገንባለን። አሚን አሚን አሚን። ሱብሃንአላህ አላህ። እናም ሰይደቱና አሚና ረዲየላሁ ዐንሃ እነዚህ አራቱ ሴቶች ተጨንቃ በነበረበት ሰዓት ያን መከራዋን፣ ጭንቀቷን፣ ለቅሷን ያኔ ገደል በሚሰድ መልኩ ማለት ነው ሙሉ በሙሉ በሚገፍ መልኩ እነዚህን ውብ የሆኑ ሴቶች አላህ ሱብሓነሁ ወተዓላ ልኩ እንድትጽናና አደረጋት ማለት ነው። ወህሻዋ፣ ብቸኝነቷ፣ ባይተዋርነቷ እንዲለቃት አደረገ። ቃለት አሚነቱ ሰይደቱና አሚና ምን ትላለች? ፈስተብሸርቱ ቢሂነ ወፈሪሕቱ ፈረሃን ዐዚመን ታላቅ የሆነ በቃ ደስታ በደስታ ሆንኩኝ አለች። እነሱን ስትመለከት እንዴት ትጨነቅ? እኔ ውስጥ ላይ ያለው እኮ ትልቅ ሰው ነው አይደለም እንዴ? መጨነቅ ባንቺ አይገባም ነው ለአንቺ አይገባም ብሎ አላህ ሱብሓነሁ ወተዓላ እነዚህን ትልልቅ ሴቶች ልኮ فأقبلت كل واحدة منهن وبشرتها እያንዳንዳቸው እየመጡ ደግሞ መግባት ብቻ ሳይሆን እንኳን ደስ አለሽ ነው ደግሞ በጣም የተጨነቀችውን ጭንቀት የበለጠ ለመግፈፍ ተራ ሰው አይደለም ያረገስው እንኳን ደስ አለሽ እያሉ ያበስሯት ነበር። ثم أقبلت الرابعة وكانت أكبرهن هيبة ከነዛ መካከል አራተኛዋ መጣችና
በጣም ግርማ ሞገስ የተላበሰች ነበር ትላለች። ወአክተሩሁነ በህጀተን በጣም ፊቷ ላይ ደስታ የሚነበብ ነበረች። ወበሸረትሃ ቢሐምሊሃ ቢረሱሊላህ ሰለላሁ ዐለይሂ ወሰለም አንቺ ያረገዝሽው እኮ ትልቁን የአላህን መልእክተኛ ነው ብላ ብስራት ነገረችኝ ትላለች። ሱብሃንአላህ። ይሄ ቡሽራው በነገራችን ላይ ከውልደቱም በፊት ነበር አይደል? ነቢያትን እየመጡ ሐምል ላይ በየወራቶቹ እየመጡ ነቢያቶችም ያበስሯት ነበርና ትልቅ መታደል ነው። ሱብሃንአላህ። ልትወልድም ስትል ደግሞ እነዚህ መጡ። አስቡት አንድ ነብይ በህልም መጥቶ አሁን አንድ ሰው የሆነ ቡሽራ ብስራት ቢነግረው ሀያታችን በምን ያክል ደስታ ሊሞላ እንደሚችል አስቡት። አላህ ምን ትላለች ታዲያ? ትቀጥልና ሰይደቱና አሚና ثم جلست بين يدي وقالت ألقي بنفسك علي يعني መጣችና ይቺ ወደ ሰይደቱና አሚና ተጋብላ ራስሽን يعني አትሸከሚው ሙሉ በሙሉ እኔ ላይ ጣዩ ረፊ ማለት ነው። ወሚሊ ቢኩልየቲከ ኢለየ ሙሉ በሙሉ ራስሽን እኔ ላይ አድርጊው አለቻት። قالت آمنة فجعلت أنظر إلى أشباح يدخلون علي أفواجا ሌላ ደግሞ ምስል እየመጡ አሁንም በጀማዓ የሆኑ የሚገቡ يعني ምስሎችን መለከታለሁ ትላለች። ዩሃኒኡነኒ እያበሰሩኝ ነበር ደግሞ ወአና ሐይራና ተወዘጋግቤያለሁ በቃ ተደናግሬያለሁ። እነማን ናቸው ይሄ ሁሉ ይመጣል يعني ሱብሃንአላህ አይታ ማታቀው ነገር በሙሉ وهم يخاطبونني بخطاب لم أسمع قط ከዚህ በፊት ሰምቼው በማላውቀው አነጋገር ነበር የሚያናግሩኝ። أحلى منه ولا أرق እንዲህ አይነት የሚጣፍጥ የሆነ ኺጣብ ንግግር ሰምቼ አላውቅም። እንዲህ የለዘበ የሆነ ንግግር ሰምቼ አላውቅም ትላለች። ይሄ ሁሉ ሊማ ፊ በጥኒሃ ነው። ይሄ ሁሉ ሱብሃንአላህ ሆዳ ውስጥ ላዘለችው ለያዘችው ምን ትላለች ታዲያ ቀጥላ? وفي تلك الساعة رأيت الشهب تتطاير يمينا وشمالا ለወልዳቸው ባልኩበት ሰዓት ከዋክብት እርስ በርስ ሲማቱ ተመልከቷቸው። يعني የተጣይ ሲበሩ በዛ يعني እነዚህ እንደ ችቦ የሚበሩ ከዋክብት አሉ አይደል? እርስ በርስ በቃ ሲበሩ መለከታቸዋለሁ ትላለች በቀኝ በግራ። وأوحى الله إلى رضوان اللهم ደግሞ ለሪድዋን ለጀነት ጠባቂ ወህይ ያወረደለት ያ ሪድዋን زين الجنان جنة أسقط تبال الله أكبر وصف على غرفها الحور والولدان እያንዳንዱ የጀነት ክላሶች ጋር ደግሞ እነዛን ውብ የጀነት ሴቶች ሑር العينዎችን እንደዚሁም خداميዎችን ولدان مخلدون የተባሉትን አሰልፏቸው ተባሉ። ሱብሃንአላህ الله أكبر ትልቅ ሰው ልንቀበል ነው አላህ واهتز العرش طربا عرشም ደግሞ በደስታ ብዛት ተንቀጠቀጠ። ومال الكرسي عجبا زنبل على كرسيም እንደዛው ተገርሙ الله فرحه وطربا ያለው سبحان الله الله وخرت الملائكة سجدا الله ትልቁ ያ የዓለም እንቁ እየተወለዱ አይደለም እንዴ ሱጁድ ወረዱ በደስታ የሹክር ማለት ነው። وما جثقلان انسم جن በአጠቃላይ የዚሁ አጃቢ ሆነ። وقيل يا مالك اغلق ابواب النيران አንተ ማሊክ ሆይ ጥሪ መጣለት ለማሊክም የጀሃነም በሮችን በሙሉ ዝግትግት አድርጋቸው። وصفد الشياطين ሸያጢኖችንም ደግሞ እስር ስር አድርጋቸው። የሰራቸው ብቻ አይደለም የአረበኛው ላይ صفد ማለት እስር ስር አድርጋቸው ማለት ነው። ጠንከር ያለ ነው። ሱብሃንአላህ لهبوط الملائكة المقربين እነዛ ትልልቅ የሚባሉት መላእክቶች ሊወርዱ ስለሆነ እነዚህ ሸያጢኖች ይታሰሩ ተባለ። وكل ذلك بأمر الملك الجبار ይሄ ሁሉ በአላህ ትእዛዝ ነው። اللهم الله سبحان الله عليه الصلاة والسلام. قالت آمنة سيدتنا آمنة تكتل ከዛ በፊት ሼክ አሁን ምን ያስተዋል ነው የኛ ነብዩ ሰለላሁ ዐለይሂ ወሰለም በሚወለዱበት ዕለት እነዛ ሊያዋልዱ ሰይደቱና አሚናን ሊያግዙ የመጡት የሰፈር ሴቶች አይደሉም። ቀደምቶች ከአንድ ሺህ ዓመት በፊት የነበሩ ከነሱ መካከል ሰይደቱና መርየም፣ አሲያ፣ ሰይድ አዊ ከሴቶች ሁሉ የበላይዋ ዋናው ከበፊቷም ከኋላም ላሉት በተቃለ አላሁ አክበር ሰራተኞች አይደለም ይዘያል። አላሁ አክበር ሰይደቱና አሲያ እንደዛው መርየም ብለናል፣ አሲያ፣ ሃጀር እና ደግሞ ሳራ እነዚህ መጡ። ሌላውም ደግሞ በዛ ሁኔታ ላይ ያለች እነዚህ መተውላት ደስ ብሏት ብዙ አሽባሖች ደግሞ የገቡ ያወሩኛል ደስ የሚል ብስራት ነግረውኝ አወርተውኝ ይሄዳሉ እያለች ነው። ይሄ ብቻ አይደለም ደግሞ
ሰይዱና ሪድዋን ተጠራና ጀነትን አስውብ ሑሩል አይኖች እንዳለ በጀነት ክላስ አሰልፋቸው እንደዛውም ደግሞ ዊልዳኖችም ይሰለፉ በአገራችን እኮ ትልቅ መንግስት ባለስልጣን ሲመጣ ምንድነው የፖሊስ አይነት የሚደረግለት ልዩ አቀባበል አለ ለረሱሉ ሰለላሁ ዐለይሂ ወሰለም የሑሩል አይን ሰልፍ ነበር የነበረው ሱብሃንአላህ ይሄ ብቻ ሳይሆን ሰይዱና ማሊክ ደግሞ ጀሃነምን ዝጋ ሸይጣኖችን ደግሞ ድምጥባታቸውን አጥፋቸው ስርስር አድርጋቸው ይተዋል ነበር ይሄ ሁሉ ሽርም ጉድ ትልቅ መልእክት አለው ነው አባቸው ረቢዕ ሲገባ ረቢዕ ሲቃረብ ሙስሊም ሙሂብ የሚያደገድገው ዝም ብሎ ሳይሆን አስላለው መሰረት አለው ከመላእክት የበለጠ ማን ያደግድግ ሰይዲ ከሑሩል አይን የበለጠ ማን ያደግድግ ይሄ ሐቂቃ ለአቅለኛ ትልቅ ትምህርት ነው ይላል አለቀ ምን ቀጥል ነው ግን ይሄ ራሱ ይሄ ድባብ ሼኺ ሱብሃንአላህ الله يسكذبه قتل اسمه وقلت يدبقنا كان يجمره الله قالت آمنة تقتلنا سيدتنا آمنة من تلالج ولم يأخذني ما يأخذ النساء من الطلق يعني ሌሎች ሴቶችን እንደሚያጋጥማቸው ከባድ የሆነ ምጥ አላጋጠመኝ ነበር إلا أني أعرق عرقا شديدا كالمسك الأذفر الله أكبر ነገር ግን ያልበይ ነበር ያላብ ግን እንዲሁ መጥፎ ጠረን የሚያመጣ ነገር ሳይሆን በጣም የሚያውድ የሆነ አዝፈር ይሉታል يعني المسك الأذفر مسك ራሱ የሚያውድ ነው الأذفر ተጨምሮበት يعني በጣም የሚያውድ የሆነ የሚስክ አይነት ከፍ ያለ ደረጃ አዎ በጣም ከፍ ያለ ሽታ የሚያውድ የሆነ ሽታ የሚወጣው ነበር ላበቴ ማለት ነው الله أكبر لم أعهده قبل ذلك كذي بفيت عندي أقرمني ياكل نبرة من نفسي فشكوت العطش كذا أمن بيسموتها ساكر فإذا بملك أبشره فإذا بملك ناولني شربة من الفضة البيضاء كورك بتسرى كوبا يامطتو ملائكة متت انشي بلا تطنيا ተንከባካቢዋ መላእክት ነበር ሱብሃንአላህ ነጭ ከሆነ ብር የተሰራና መጠጫ አምጥቶ ተፈضل ይጠጫል ሱብሃንአላህ በውስጡስ ምን ይኖር ይሆን فيها شراب احلى من العسل الله ከማር የጣፈጠ የሆነ መጠጥ ያለበት ነው አምጥቶ ይሰጠኝ الله وابرد من الثلج الله ከثلጅም ደግሞ ይሄ ቃቀና መሰል የሚሉታል يعني እንደበረዶ ነገር ከዛ ራሱ በጣም የበረደ የቀዘቀዘ አጦሽ ላይኩ ቀዝቃዛ ነገር ዱዓ ራሱና ደግሞ ምንድነው የሚለው اللهم اجعل حبك وحب احب الينا من الماء البارد عند الظمأ ጥምት ባለስ በጣም ሰዓት በጣም በኃይለኛው ቀዝቃዛ ውሃ ስታገኝ በጣም ልዩ የስሜት ነው ያለው ያ ሰላም الله ابرد من الثلج وأذكى رائحة من المسك الأذفر አሁንም መጠጡ ደግሞ ሌላ የሚያውር ሽታ ያለው ነው እንዴ ብሎ ተራ መጠጥ አይደለም ማለት ነው فتناولتها فشربتها ከዛ ያን ተቀብዬ ስጠጣ ሌላ ጉድ ዘለቀደ سبحان الله فأضاء علي منها نور عظيم ታላቅ የሆነ ኑር በዚህ በመጠጣቴ ምክንያት ወጣሉ ከኔ ከመጠጤ ማለት ነው فحرت لذلك وجعلت انظر يمينا وشمالا ተደነጋገረኝና ወደ ቀኝ ወደ ግራ መመልከት ጀመርኩኝ አለ وقد اشتد بي الطلق እንግዲህ ልጁ በጣም ወጣው ያለ ነበር ጠንከር አለብኝ አለች فبينما انا كذلك فاذا بطائر عظيم ታላቅ የሆነ በራሪ መጣና እንግዲህ ظاهر ملائكه ነው የሚመስለው ابيض ነጭ ሆነ قد دخل علي ودني ገባና وأمض بجانبة جناحيه على بطني ያንደኛውን የክንፉን ክፍል ሆዴ ላይ አሳልፈው ነካ እንዴት ነው አዋላጆች የሚያደርጉት ዳበስበስ ያደርጉ አይደል እሱ ያን ነበር ያነጭ በራሪ መጣና ዳበስ አደረገው ባንደኛው ክንፉ ማለት ነው አላህ አዋላይ ሆነ ማለት ነው ሱብሃንአላህ وقال يعني يادرج من الله انزل يا رسول الله صلى الله عليه وسلم انزل يا حبيب الله انت يا الله ملكتنيا يبلو وردونልን አላቸው ማለት ነው انزل يا حبيب الله انت يا الله ወዳጅ ሆይ እየጠበቅናችሁ ነው ብሎ ዳበስበስ አደረገኝ አለች الله قالت آمنة سيدتنا آمنة متلالج فأعانني عالم الغيب والشهادة على تسهيل الولادة فوضعت ሁሉን አዋቂው የሆነው ጌታ አላህ Subhanahu Wa Ta'ala ስጨነቅም እየደገፈኝ እንግዲህ መላእክት የላከ በዚህ ሁሉም ክብካቤ ታጅቤ
አላህ ስብሓነሁ ወተዓላ አግዞኝ ወለድኳቸው። አላ ተስሂል ልዊላዳ ውልደቱን አቀለለልኝ አለች። ፈወضዕቱ ልሐቢበ ሙሐመደን ሰለላሁ ዐለይሂ ወሰለም ተስሊመን ከሲራ ነዘለ ረሱሉላህ ሚን በጥኒ ኡሚሂ ሙዕተሚደን ዐላ የደይሂ ሰይዳችን ዐለይሂ ሰላቱ ወሰላም ከእናታችን አሚና ሆድ በወጡበት ጊዜ በእጃቸው ተመርኩዘው ነበር የወጡት። እንደ ማንኛውም ልጅ አይደለም አወጣጣቸው። እንቀጥላለን። ነገር ግን ያው መውሊድ ነው ብለናል አይደል? ኢንሻአላህ ደግሞ ስለሳቸው በየመውሊዱ የሚደረግ ነገር አለ። ስለ ሲራቸው ስለ ታሪካቸው እየተወሳ በመሀል ደግሞ እሳቸውን የሚያወሱ የተለያዩ የመንዙማ ግጥሞች የተለያዩ ነሽዳዎች ይባላሉና እስኪ ደግሞ ያው ወንድማችንም ስላሉ ሞቅ ደመቅ አድርገ ነው ተመልካቾቻችንም በየቤታቸው ቡና እየጠጡ ዱዓ እያደረጉልን እንቀጥላለን። ተመልካቾቻችን እየተከታተላችሁ የምትገኙት ኸሚስን በሱና ቲቪ ነው። እያወራን ያለነው ደግሞ ስለ ነብዩ አለይሂ ሰላቱ ወሰላም ዊላዳ ስለ መውሊድ ነው። በርካታ ነገራቶችን እናታቸው አሚና ስትወልዳቸው ምን ነገራቶች ተከሰተው የሚለውን ሱብሃንአላህ ልክ ዛሬ ትናንት አዳር እንደተከሰተ አይነት ነገር ነው ታሪኩ የሚመስለውና በእርግጥ የሸኻችንም ቅሷውን ሲያወሩት ምስል ከሳች በሆነ መልኩ ነውና አላህ ይጠብቃቸው። በሚገርም ሁኔታ እያወሩልን ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። መንዙማ ጋብዘናችሁ አብራችሁን ቆዩ። اللهم صل وسلم على محمد وآله وصحبه يا زين العالم يا زين العالم يا زين العالم يا زين العالم صلى الله عليه وسلم يا زين العالم يا زين العالم يا زين العالم يا زين العالم صلى الله عليه وسلم በእኛው ንግግር በምናውቀው ትንሽ ትልቁ እንዳይርቀው የነቢን ሐድራ እናሙቀው መቼም አይጠግበው የናፈቀው አይዟል በውዱ ወደጁ መኽደም ሰለላሁ ዐለይሂ ወሰለም يا زين العالم يا زين العالم يا زين العالم يا زين العالم صلى الله عليه وسلم በጠዋት በማታ ይዘገለተ ስጦታን ሁላ ለሰጠን ጌታ ባሮቹን መርጦ ያረገው ፈንታ እሱን ለማወቅ ሰጣቸው ተርታ ቀልባቸው ሌላ ሰርቶ እንዲጨልም ሰለላሁ ዐለይሂ ወሰለም يا زين العالم يا زين العالم يا زين العالم يا زين العالم صلى الله عليه وسلم እጅብ መካ ጌታችን አከበደት ሰይዳችን ቢገኙባት ትብለጡ ይብቱ ያረፉባት በረዲዮ ገላ የተኛበት እንዲህ ያለችው መካን ትቀደም ሰለላሁ ዐለይሂ ወሰለም يا زين العالم يا زين العالم يا زين العالم يا زين العالم صلى الله عليه وسلم እጅብ የጢባ ጉዷ ጀግና ዋሉ እንደረግርጎ ወርዋሪ ሁሉ አልተነካችም አለች በሙሉ ጦሩ የነካው አይሽርም ቁስሉ ወራቱ ጥቅምት የለው መስከረም ሰለላሁ ዐለይሂ ወሰለም የዘይነ العالم يا زين العالم يا زين العالم يا زين العالم صلى الله عليه وسلم أجب طيبة 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 جنتي عن شماتنا ونيا بنيتي بطقبش بيهون موتي طيبة طيبة كلك كنجتي مشكرين عندكم كون إلا أما صلى الله عليه وسلم يا زين العالم يا زين العالم يا زين العالم يا زين العالم صلى الله عليه وسلم طيبة 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 للنطرات إمام قرموت ينور اشترات አንገቱን ደፍቶ እጅጉን ወራት አፍ ሙሉ ጮሆ ፈርቶ መታየት ጦይባ ያንቺን ጉድ የሚችል የለም ሰለላሁ ዐለይሂ ወሰለም ያ ዘይነ العالم يا زين العالم يا زين العالم يا زين العالم صلى الله عليه وسلم ጦይባ 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 የዞማ
አይኗን ሳላየው ድምጿን ሳልሰማ እንደው ጦይባዩ ሲሉ ብሰማ የሰራ ጅስም የሆነ ቅጥማ ጦይባ የወዷ የቦልት አይደለም ሰለላሁ ዐለይሂ ወሰለም ያ ዘይነል ዓለም ያ ዘይነል ዓለም ያ ዘይነል ዓለም ያ ዘይነል ዓለም ሰለላሁ ዐለይሂ ወሰለም። ሸኾች እንዴት ነው ጦይባ ሄዳችሁ? ሱብሃንአላህ ባረከላሁ ፊኩም። አሚን አሚን። ሱብሃንአላህ አናም ዳናም ቢሉ ስፍራው ጨርጫራ ነው። አባ ጂፋር ጅማ ስፍራው ጨርጫራ ነው። ስፍራው የተጠራው ሰው ቢኖርበት ነውና ሰው አድርገን ይላሉ። አላህ ሰው ያደርገንና ሱብሃንአላህ ባለፉት ክፍሎች እንዳወራ ነው መዲና የመሆኗ ሚስጥር ነብዩ አለይሂ ሰላቱ ወሰለም እና በአራቱም አቅጣጫ ያለ ሰው አንዴ መዲና ይላታል፣ አንዴ ጦይባ ይላታል፣ አንዴ ይኸው በዘይቤ ሳይቀር መልኳን ሳላየው ድምጿን ሳልሰማ እያሉ ራሱ ሀበሻ ላይ ሆኖ ሱብሃንአላህ በብዙ አይነት መልኩ ናፋቂዎች ይጠሯታልና መዲና የመሆኗ ሚስጥር የነብዩ አለይሂ ሰላቱ ወሰለም መገኘት። ከዛ በፊትማ እኮ እርስ በርስ የሚተራረዱ አውስና ኸዝረጅ የሚባሉ ጎሳዎች ነበሩ። ምንም ላዚክረ ለሁም ምንም የሚጠቀስ ነገር አልነበራቸው። መተላለቅ ነበረ በዘመነ ጃሂሊያ ነበር ታሪካቸው። በቃ መተላለቅ የቀያየሩት እሳቸው ናቸው አለይሂ ሰላቱ ወሰላም። ሱብሃንአላህ አላህ ዚያራቸውን አላህ ይወፍቀን። ለሙሂቡን በአጠቃላይ አላህ ይወፍቀው። ይህን ፕሮግራም የተከታተለ ነቢይ ለናፈቀና ሐቂቃ እንደተባለው በታሪክ ወደ ኋላ ተመልሶ ተማዑን የሚያደርገውን ሁሉ ዚያራቸውን አላህ ይወፍቀው። መርሐባ። ወደ ሸኾቹ እንመለስና ያቆማችሁበት ቦታ በጣም የሚያጓጓ ነው ሐቂቃና እስኪ ኢንሻአላህ ተወለዱ ብለን ነበር። ከዛስ ደግሞ ቀጥሎልን እናንተም ብቻ ሳይሆን እኔንም ያጓጓኝ። አይዋ እውነት ነው። ተመልካቾቻችንም ከኛ በበለጠ ጓጉተዋልና ሱብሃንአላህ ተወለዱ ብለን ያቆምነው። እንቀጥልስ نزل رسول الله صلى الله عليه وسلم من بطن أمه معتمدا على يديه سيداتنا عليه الصلاة والسلام يعني أولا لداتشوم እንግዲህ አረጋገዛቸውም እንደማንም አይደለም። ሲወለዱም ያለውን ክብካቤ ራሱን የቻለ ነው። ሲያድጉም ደግሞ ሌላ ነው። አሁንም ሁሉ ነገራቸው ልዩ ነው የነብዩ አለይሂ ሰላቱ ወሰላም እና ነብዩ አለይሂ ሰላቱ ወሰላም ሲወለዱ ሲወርዱ ሲወጡ እጃቸውን በመሬት ላይ አስደግፈው ነበር። ያኒ ተደግፈው ነበር የወረዱት ይላሉ። ማንኛውም ልጅ እንደዛ የሚያደርገው ነገር አይደለም። መክሑለን መድሁና አላሁ አክበር ያኒ ኩል ራሳቸው የሆነ የኳላቸው ኖሮ ሳይሆን ተኩለው ነበር የተወለዱት የተቀብተው ማለት ነው። መስሩራን ደስታ በደስታ ሆኑ ደስ ያላቸው ማለት ነው። እንደሌላው የኃይለኛ ጩኸት እያለቀሰ አይደለም። የለም እንደዛ መክቱነን የተገረዙ ሆኑ ነው። ሲወለዱ ተገረዙ። ሲወለዱ ገራጃ አላስፈለጋቸው አለይሂ ሰላቱ ወሰላም። ሙባረከን على الأمة مأمونا በረከት በበረከት የተተረፈረፉ ሆኑ ነው ሲወለዱ ለኡማቸው የሚተርፍ ማለት ነው። የበረከቱ ደግሞ فاحتمله جبريل وطارت به الملائكة سيدنا جبريل عليه السلام እንደተቀበሉህን ሰይዳችን عليه الصلاة والسلام እንደተወለዱ ወዲያው መላእክቶች ከሳቸው ተቀብለው ይዘዋቸው በረሩ ነብያችን عليه الصلاة والسلام ولفه ميكائيل في ثوب من الجنة سيدنا ميكائيل ከመላእክቶች መካከል የዝናቡ የዚህ የረህመቱ እንግዲህ ተወካይ እሱ ነው። እሱ ሚካኤል ደግሞ ከጀነት በሆነ ጨርቅ ተቀለላቸው ነብዩና አለይሂ ሰላም። አላህ ገና ወደፊት የሚገቡባትን ጀነት እዚህ ወደ ዱንያ ላይ ያሉ ገና ተጠቅልለውበት ነበር። ያ في ثوب من الجنة أبيض ነጭ በነጭ ሆነ ነው የተጠቀለሉበት ልብስ። وأعطاه إلى رضوان ከዛ ለሪድዋን ይሰጣቸዋል። ያኒ ሰይዱና ሚካኤል ለጀነት ጠባቂው ለሪድዋን ማለት ነው። يزقه كما يزق الطير فرخه سبحان الله ሪድዋን ተቀብሎ እንዴት ነው አንድ በራሪ የርሱን ጫጩትን እኮ ሚንከባከብበት በክንፉም በምኑም ይያለ ሚንከባከብበት የሚያበላበት መንገድ ለየት ያለ ነገር ነው። ምግብ ይዞ ሲመጣ ወደ አፉ ያስገባልታል አይደለም። በመንቃር ሁሉንም ራሱ አይሰጠውም ተሸራርፎ እንዲገባ ነው ያደርገው። ሱብሃንአላህ ሪድዋን ልክ ለነብዩ አለይሂ ሰላቱ ወሰለም እንደዛ ማድረግ ጀመራሉ። ተወሰነ ይመግባቸው ነበር።
ቃለት አሚነቱ ሰይደቱና አሚና ምን ትላለች? ወኩንቱ አንዙሩ ኢለይሂ እኔ እመለከት ነበር፣ አላህ ደግሞ ያሳያት ነበረ። ሱብሃንአላህ ገላልጦላት ነበር። ወልያ ነበረች። ላሸከ ፊህ ይሄ ሁሉ የሚገላለጥላት አላህ ያለቃት ትልቅ ወልያ ስለነበረች ነውና ይሄን ሪድዋን ለነብዩ አለይሂ ሰላቱ ወሰላም ያን ነገር ሲያደርግ እመለከት ነበር። ከአንሁ የቁሉ ዚድኒ ዚድኒ ገና ልጅ ሆነው ነብዩ አለይሂ ሰላቱ ወሰላም ሪድዋን ያን ነገር ሲመግባቸው ጨምረኝ ጨምረኝ የሚሉ ይመስላሉ ትላለች። فقال له رضوان በዚህ ጊዜ ሪድዋን ምን አላቸው? يكفيك يا حبيب الله أنت يا الله ወዳጅ ሆይ ይበቃችኋል እስከዚህ ድረስ فما بقي لنبي علم وحلم إلا أوتيته الله أكبر ያለፉ ነቢያት በጠቅላላ ዒልማቸውም ትዕግስታቸውም ሆደ ሰፊነታቸውም ሐሊምነታቸውም በሙሉ ጥቅልል ተደርጎ ሰጣቸው ተረከባቸዋል አላቸው። በኋላ ተወልዶ ፊቱን በለጠ። አላሁ አክበር ምንም የቀረ ነገር የለም። فما بقي لنبي علم وحلم إلا أوتيته ለአንድም ነቢይ የሁሉም እንግዲህ ወደ 124,000 ነቢያት ተልከዋል ይባላል። እነዚያ ሁሉ የተሰጣቸው ዒልም በሙሉ ሒልማቸውም ሆደ ሰፊነታቸውም ታጋሽነታቸውም በሙሉ ያኒ አኽላቅ የተባለ በሙሉ አንቱ እኮ ተረክባችኋል፣ እዚህ በላይ ምን ትፈልጋላችሁ? ይበቃችኋል አላቸው ለነብዩ አለይሂ ሰላቱ ወሰላም። فاستمسك بالعروة الوثقى من قال مقالتك ታዲያ ያንተን አባባል ያንተን ንግግር ተከትሎ ያለ ሁሉ ትክክለኛውን የማይበጠሰውን ገመድ አጥብቆ ይዟል ማለት ነው። واتبع شريعتك ያንተን ሸሪዓህን የተከተለ يحشر غدا في زمرتك الله أكبر በዕለተ ቂያማ ካንተ ጀማዓ ጋር ሆኖ የሚቀሰቀሰው የሚነደር አላህ ከነሱ ያድርገን። አሚን ያ ረቢ ያ አላህ። አሚን ዱንያ ላይ አላየናቸውም አኺራ ላይ ነው ሁሌም እናያቸው አላህ ያድርገን። አሚን አሚን ሱብሃንአላህ። ሁለቱንም መታገድ ከባድ ነው አይደለም? ዱንያ ላይ ስናያቸው አኺራ ላይ ጡባ لحجر ضمه ረሱልን አለይሂ ሰላቱ ወሰላም ያስጠጋ ያቀፈ ጉያ ምን ያማረ ትልቅ እድለኛ የሆነ ጉያ ነው ያለው። ወጡባ ሊፈዲን አርضعه እርሳቸውን ያጠባ ጡት ምን አይነት የታደለ ጡት ነው። አላሁ አክበር። ወጡባ ሊቡዩቲን ሰከነሃ እርሳቸው የኖሩባቸው ቤቶችስ ምን አይነት እድለኛ ቤቶች ናቸው። فقالت الطير نحن نكفله ምን አሉት በራሪዎቹ? እኛን በቃ ተንከባክበን እናሳድቀው ሐላፍትና ለኛ ሰጥቷል። ያ አላህ በራሪዎቹ ሁሉም ተሻማባቸው። وقالت الملائكة نحن أحق به አረኛንን ከሁሉም በላይ የምንገባው አሉ መላእክቶች ደግሞ። وقالت الوحوش አራዊቶችስ ደግሞ አሁንም نحن نرضعه እኛ ያጠባን ተንከባክበን እናሳድቀዋለን አሉ። قال الله تعالى الله من على أنا أولى بحبيبي ونبي محمد صلى الله عليه وسلم يعني يني وداجن يني نبي بمحمد ما لمن ما سالف يالستم أنا وني تنكباكابيو فإني أنا دقمو قد كتبت ألا ترضعه إلا أمتي حليمة الله أكبر يعني ባሪያዬ ሐሊማህ እንጂ ሌላ ማንም እንዳያጠባው እኔ ቀድሜ ወስኛለሁና የምታጠባው የምትንከባከበው ከልጅነት ጀምራ እሷ ነች ብሎ በሁሉ መካከል ፈረደላቸው። ከዛ በኋላ እንግዲህ ጥቢው ከሰይደቱና ሐሊማህ ጀምሮ ሌሎችም አንዳንድ እንደነ ኡሙ አይመን የሐበሻዋ በረካ አጥብታቸው ነበረ። ነብዩ አለይሂ ሰላቱ ወሰላም እንግዲህ ውልደታቸውና ጥቢያቸው እዚህ ጋር ይጀምራል ማለት ነው። ሱብሃንአላህ በጣም ገራሚ ሰለላሁ ዐለይሂ ወሰለም አላህ እንግዲህ በበረካቸው ተቀመማል። አሜን። ሐቂቀተን ይሄ መውሊድ በሚባልበት ጊዜ እንዲህ አይነት ነገሮችን የምታወስበት ሌላ ምንም ነገር የለም። ያኒ ምን አይነት አሁን ውዴታና ሙሐባ ፍቅር ነው የሚጨምረው ይሄን ነገር በሚሆንበት ጊዜ። ሰይዳችን አለይሂ ሰላቱ ወሰላም ሲወለዱ አሁን እንደው የጠቀስነው በትንሹ ሆኖ ግን ሁሉም የተደሰተበት ጀነቱ ያጌጠበት ጀነት በጠቅላላ ውልዳን ሙኸለዱን የተባሉት እነዛ ሁሉ እንግዲህ መላእክቶችም
አራዊቱም ሁረል ዐይኖቹም እነዚህ በራሪዎቹ ሳይቀሩ ያደገደጉላቸው ነብይ አለይሂ ሰላቱ ወሰላም በደስታ የተቀበሏቸው ነብይ አይ ምንም ነገር እንግዲህ ልዩ ቦታ ሳትሰጡት ለዛውም ደግሞ ተበሳጭታችሁ አሳልፉት የሚል መልእክት ባለው መልኩ ይሄ የልብ መታመም ነውና ቀድሞ ራሳቸውን መለስ ብለው መገምገም ያስፈልጋቸዋል። ደግሞ ሙስሊሙ ኡማ መውሊድ የሚያከብር ሰው በጭራሽ አንገት የሚያስደፋ ስራ እየሰራ እንዳልሆነ ሊረዳ ይገባል። ከልቡ በሙሉ ثقة በልተዋብ نعم ደረቱን ነፍቶ የሚያከብረው ያኒ ተራውን ሰው አይደለም ያላቀ ያለው ተራ ሰው ያከበር አይደለም ያለው ትልቁ የዓለም አይነታ ሁሉ ዱንያ ስቃይ የተቀበለቻቸውን ታላቁ ነብይ ነው ያከበረ ያለው። ስለዚህ የፈለገ ነገር ቢያደርግ የሚያንስባቸው እንጂ የሚበዛባቸው አይደሉም በጭራሽ። ያኒ ከማስረጃም አንፃር ኢንሻአላሁ ተዓላ ወደፊት ምን ጠቅሳቸው ነገሮች ሊኖሩ ይችላሉ። ነገር ግን በየትኛውም በኩል ቢመጡ ሙሉ ማስረጃ የተቀመጠለትና እነዛ ታላላቅ የእስላም ሊቃውንት ሲፈጽሙት የነበረ ማንም ከነዚህ ልበ በሽተኞች ውጭ ይሄን የተቃወመ መውሊድን እንደሌለ ከልብ አውቀው ያኒ በደስታ እንጂ አየኝ አላየኝ እያሉ በፍጹም ሆነ የለበትም ደረታቸውን ነፍተው የሚያከብሩት ነገር ነውና ያኒ ኢፍራሁ ተደሰቱ ነው። የሚጠላም ሰው በቁጭት ይሙት ነው። ሱብሃንአላህ ብዙ ጊዜ ይባላል መውሊድ የግለሰብ ንብረት አይደለም። የሆነ ሰው መጥቶ ቢያከብር አታክብር የሚባልበት ነገር አይደለም። ምክንያቱም በነብዩ አለይሂ ሰላቱ ወሰላም አራዊቶች ከተደሰቱ በራሪዎች ከተደሰቱ የሰው ልጅ ተደስቶ እሳቸው መርህ ቢከተል አለን ወሰህለን የሚባል ነው እና የሆነን ሰው አይ መውሊድ እንደዚህ ነው ተብሎ ለጭቅጭቅም ሲነሳ እሱም ማራቅ አይደለም። ከቻልክ ና እየተባለ እኮ ና አክብር። ግን ካልቻልክ ደግሞ የሚያከብሩትን ሰዎች ፉሳቅ ዱላል አታድርጋቸው። ምክንያቱም እንደላችሁት ነው። አሁን የሸሪዓዊ ማስረጃዎች ከተባሉ በጣም ብዙ ናቸው። አልহামዱሊላህ በዲን ኢስላም መልስ የሌለው ጥያቄ የለም። ለእያንዳንዱ ጥያቄዎቻቸው መልስ አለ አልহামዱሊላህ። እና ተመልካቾቻችን በዚህ አጋጣሚ ከመውሊድና መውሊድ ጋር በተገናኙ ጥያቄዎችን ከፈለጉ አሱና ቲቪ ላይ ላለፉት 6 ዓመታት በተለይ ረቢዕ በመጣ ቁጥር አሱና ቲቪ ትኩረት አድርጎ የሚሰራበት አንዱ መርሃ ግብር ነው መውሊድና እሱን በተመለከተ የተዘጋጁ የጀማዓ በግል በመሻይኾች በወጣቶች የተዘጋጁ ስለ መውሊድ ማስረጃዎች የመውሊድ ክብረ በዓሎች እዛ ላይ የነበሩ ንግግሮች ዲስኩሮች የተለያዩ ኹጥባዎች መውሊድን ብቻ የሚመለከቱ ዩቲዩብ ላይ ሶሻል ሚዲያ አማራጮቻችን ላይ ይገኛሉና እነዛን በስፋት ይከታተሏቸው ኢንሻአላህ። እኛም ከዚህም በኋላም ወሩስ ካለቀ ድረስ ሁሌም ስለ ነብዩ አለይሂ ሰላቱ ወሰላም ማውሳት የምናቆመው ነገር አይደለም ሐያታችን እስካለና እናወራበታለን። ነገር ግን ተከራውም የነበረ ነው መሰለኝ ስለ ገዛዋቶቻቸው ስለ እርሳቸው እኮ ነው ስለ እርሳቸው ነው ስናወሳ የነበረውና የሚቆም ነገር አይደለም። ከዛ በፊት ግን የሚገርመው ነገር ዱንያ እኛ የሰው ልጆች አላህ ከሰጠን ጸጋዎች ሁሉ የነብዩ አለይሂ ሰላቱ ወሰላም መሰጠት የሚበልጥ ጸጋ አለው። አንድ ሰው ራሱን መጠየቅ ያለበት እኔ በሐያቴ ሙቼም ቆሜም የሚጠቅመኝ ጸጋ አላህ ከተባለ ከነብዩ አለይሂ ሰላቱ ወሰላም በላይ የተሰጠኝ ነገር አለ ወይ ብሎ ይጠይቅ። አለ የሚል ጤነኛ የሆነ አእምሮ የለም። ስለዚህ አንድ ሰው የተሰጠው ትልቅ ኒዕማ ነብዩ አለይሂ ሰላቱ ወሰላም ከሆኑ አላህ በሰጠው ኒዕማ ቢደሰት ቢያመሰግን አላህ Subhanahu Wa Ta'ala አመስግኑ ብሏል እኮ እና በዛ ነገር ቢደሰት አላህን ቢያመሰግን እሳቸውን ቢዘክር ቢያወሳቸው ሱብሃንአላህ። አቂቀተን ሼክ ጀበል የሚገርመኝ ነገር አለ። ምንድነው መውሊድ ባጭሩ ጽንሰ ሐሳቡ ማለት ለአድሪ ከዚህ በፊት ጠቅሰነው ከሆነ አላቅም ባጭሩ የመውሊድ ጽንሰ ሐሳብ ነብዩና ሙሐመድ አለይሂ ሰላቱ ወሰላም የተወለዱበትን እለት አስታውሶ መደሰት ማለት ነው። ባጭሩ ሌላ ነገር የለውም። አሁን ታዲያ የሚገርመኝ ነገር እነዚህ ሰዎች መውሊድ አይበቃም ምናምን ብሎ ብዙ ነገር የሚናገሩት ሰዎች አትደሰቱ ነው ወይ? ሐቂቀተን ተከፍታችሁ አሳልፉ ነው ወይ? በጣም ያጅበኛል። ሼህ አብዱላህ መጣል ወዳንቱምና ያው በንግግራችሁ ማልገባው ሼኻችን ይተናገሩ ስለሆነ አትደሰቱ ነው ወይ ነው። አንዳንዱ ይመጣና ምን ይላችኋል? ሊሞቱበትን እለት ነው የምታወራው። መጀመሪያ ሐቢቢ በትርጉም አልተስማማንም። መውሊድ ማለት ምን ማለት ነው? እዚህ ጋር ማቆም ያለብህ መውሊድ ማለት ወፋት አይደለም እኮ ያለኛ መውሊድ መወለድ ነው አይደል? ጥሬ ትርጉሙ ውለት ነው። በውለታቸው የተሰነ ያለ ነው። ሁለተኛ
ውለትን የሚቃወሙ መውሊድን የሚቃወሙ ሰዎች እውነት እናውራ ከተባለ ማለት ነው በቃ አሁን ብላይት ይሄንኛው ነገራችሁን ይፋ እናውጣ እንነጋገር ከተባለ ብላክ ኤንድ ዋይት መውሊድን የሚቃወሙ ሰዎች እኛ ምንድነው የሚባለው ሩአሳዎቻችን የሚሏቸው ሰዎች የሞቱበትን ቀን ዝክረ ገሌ ፉላን ብለው የተለያየ ፓናል ውይይት ምናምን አዳራሽ በስክሪን በምናምን አድርገው ያወራሉ እኮ የሞተበትን ቀን ነው ሼህ ስለተወለደበት አይደለምና ጥላትነት የሚያስብለውም ነገር ይሄ ነው ጥላት ሁሌም ያለውን ቢል ምንም ነገር የሚከሰት ነገር የሚለወጥ ነገር ስለሌለ ማለት ነው በዛ ልክ ብናስበው ትክክል እንደ ሼህ ሷሊህ እናንተም እንዳላችሁት ምን አዲስ ነገር የለም አቀላለው ሰው እስካሁን የተነገሩ ነገራቶች አሉ ነብዩ አለይሂ ሰላቱ ሰላም ሲወለዱ መላእክት አደገደገ ነብዩ አለይሂ ሰላቱ ሰላም ሲወለዱ ሑረል ዐይኖች በጀነት ጉረፍ ክላሶች ነው በሰልፍ አቀባበል አድርገዋል ወልዳን ሙኸለዱ የተባሉት እንደዛም ደግሞ እነ ሰይዱና ሪድዋን እነ ሰይዱና ጅብሪልና የተለያየ ነገር ሲያደርጉ ነበር ለየት ያለ ነገር ሲያደርጉ ነበር ይሄ እንዲህ እንዳለ ደግሞ ተቀራኒ ሳይድ ደግሞ ስናየው መውሊድ ሲደርስ ሸይጣን እየየ ብሎ ካለቀሰበት ጊዜያቶች መካከል አንዱ ነብዩ ሲወለዱ ነው ይላል እኮ አሰር አለ እንደዚህ ነብዩ አለይሂ ሰላቱ ሰላም ሲወለዱ ሸይጣን ትልቅ ጩኸት አሰምቷል ሮሮን አሰምቷል ለምን ጭፍራዬን ሊቀማኝ መጣ ሰዎችን የኔን ጭፍራዎች የኔን ተከታዮች ሊቀማኝ ወደ ሂዳ ሊወስዳቸው ወደ ጀነት ሊወስዳቸው መጣ በማለት በጣም ኡታውን አሰምቷል ነው የሚባለው ያ መውላና አሁን ፖይንቱ ምንድነው አንተ ከየትኛው ነህ ከመላእክቶች ጋር ነህ ትደሳለህ ወይስ ከሸይጣን ጋር ነህ ታለቅሳለህ ወይ ነው መውሊድ ሲመጣ ይሄ ነው ሌላ ነገር የለም ከተደሳህ ወሰለን ከነማን ጋር ነህ ከመላእክቶች ከሑረል ዐይኖች ከወልዳኖች ጋር ከተደሳህ አይ ብለ የተለያየ ኬዝም ሆነ ምናምን ጥቃቅን ምክንያት የተቃቀም መውሊድ እየተባለ ቀደም እንደተባለው ነብይ የሞቱበት ይሄ አረበኛ ችግር ነው አረበኛ ለመቻል መውሊድ እየተባለ የሞቱበት ላ ثم الله تعالى ያዘን ነገር ሸሪዓው እኮ አለ ሸሪዓ ይዳኛል ሁሉንም እነሱ በሸሪዓ ይዳኛል ይላሉ ምንድነው የሚለው አላህ ሙሲባ ሲደርስባችሁ ዋጥ ምቃርጉት በቃ ምቃርጋችሁ ኢህቲሳብ አድርጉ አላህን ምን እንዳንበሉ ደስታ ሲመጣ ግን ተደሰቱ አመስግኑ ነው የተባለው አሁንኛ ነብዩን ተሰተናል ነብዩንም አተናል ሞተዋል ገባው ግን የሞቱበትን ቀን በካላንደር ደረጃ ተይዞ የልቅሶ ቀን ይሁን ሳይሆን ያልነው የተወለዱበት ቀን ቢገጥም ባይገጥም ኺላፍ አለው የተወለዱበትም የሞቱበትም ቀን ኺላፍ አለው ያንዳንድ ታሪክ ነው ታሪክ ሁሉም ትክክል አይደል ይችላል እንደ ሙስባሃዎች የሆነ ሰዓት በወጣ ገባ ነገር ይኖር ይችላል ሰዎች ነንና ወይ በሚጽፍ ወይ በሚናገር ሙሉ በሙሉ የአላህ Subhanahu Wa Ta'ala ንግግር አይደለም ቁርአን አይደለም ታሪክ ሲባል የነበሩ ሰዎች ያወሩት እንደውም እውነት እናወራ ከተባለ ተወሰኑ 100 አመታቶች እኮ 100 200 አመት ድረስ የነበሩ ምንም አይነት መዛግብት አልነበረም ማለት ከቁርአን ውጪ ማለት ነው ሐዲስ የተመዘገበው ከዛ በኋላ ነው ታሪክ ዑለማዎች የተለያዩ ኪታቦችን የደወኗቸው ከዛ በኋላ ነውና ኦራሊ ነው በንግግር እየተላለፈ ነው እኛ ጋር የደረሰው ስለዚህ ሰዎች ናቸው በሰዎች መካከል ኺላፍ አሁን ዛሬ መርካቶ ላይ እንዲህ ተከስቷል ብሎ 10 ሰዎች ቢያወራ 10ሩም ተመሳሳይ ሆነ የሆነ ክስተት ቢያወሩ ማለት ነው እና እንደውም ዑለማዎች ምን ያክል ተጨንቀዋል ለዚህ ታሪክ ለዲን አልእስላም ምን ያክል ተጨንቀዋል ኺላፍ ካለ ለምሳሌ 12 ነው የሚባል አለ 8 ነው የሚባል አለ ከተባለ አንድ ሰው መደነቅ ነው ያለበት 500 አመት ኑረን ኺላፉ ግን 2 ቀናቶች ላይ ነው የቁጥር መለያየት እንጂ እኮ አልተወለዱም አልተባለም በዚህ ልክ ብናስበው አንድ ነው ሁለተኛ ባለፈው እንደዚህ መውሊድ ላይ እናወራለን ብለን ነበርና አንድ ሰው በተመሳሳይ ቀን ሙሲባም ደስታም ሊገጥመው ይችላል አሹራን ስናወሳ በአሹራ የተለያዩ ነብያቶች በርካታ መከራዎችን አስተናግደዋል አሁን እንኳን በእኛ በዚህ ኡማ የነብዩ አለይሂ ሰላቱ ሰላም የልጅ የሆኑት ሁሰይን የተገደሉት በአሹራ ነው ከዛ ውጭም ደግሞ ሙስሊሞች በአሹራ የተለያየ ድሎችን አግኝተው አስመዝግበዋልና የአሹራን ቀን እንጾማለን ዱዓ እናደርግበታለን የተለያዩ አላህን የምናመሰግንባቸው መንገዶችን ዙሃር እናደርጋለንና በተቃራኒው ግን ያኔ ምን አለ ሐዘን አለ ስለዚህ እኛ በየትኛው ነው መደሰት ያለብን በየትኛው ነው ማዘን ያለብን እሱንም መለየት ይገድልናል ፈቀጥ ያኔ እንደው አንዲት ንቁጣ ነጥብ ለመጨመር ያክል በዚህ ጉዳይ ላይ የሞቱበትን ነው ተደሰቱት ለሚሉት አወለን ይሄ ነገር ወደን አይደለም የሚመለሰው እኔ በተመሳሳይ ቀን ለምሳሌ ሞትና መወለድ ተከስቶ ከሆነ የትኛውን
ነው መርጬ የምደሰትበት የሚለውን ማቀው እኔ ነኝ ቋር አክባሪው እንዴት በእኛ ላይ ሊፈርዱ ቻሉ አወለን ንያ ላይ ያኒ كانهم يطلعوا على الغيب يعني የሩቅ ሚስጥር የልባችንን አውቀው ነው እናንተ የምትደሰቱት በሞቱበት ነው የሚሉት ምክንያቱም ከንያ ጋር ነው ይሄን አሁን በተመሳሳይ ቀን ከመሆኑ አንፃር የሚለየው ንያ ነው እኔ የምፈልግበት እኔ ምንድነው የሚለው ነው የሚለየው طيب اولا الناس يعني كانهم يقولون اطلعنا على نياتكم የንያችሁን እንግዲህ ከውስጥ ጎርጎረን አውጥተናል የልብ ገላጭነን ነው ሁለተኛ ሐቂቀተን እንደው ይሄን ነገር አውጥተው በሚናገሩበት ጊዜ እንደው የሚናገሩት ከልባቸው ወይም አቅላቸው እየተቀበለ ነው ወይ ራሱን ጥያቄ ያለኝ በጣም ምክንያቱም እኛ ነብዩና መሐመድ አለይሂ ሰላቱ ወሰለም የተወለዱበትን እለት ነው ብለን እንደምናከብር ይታወቃል ይሄን አውጥተው የምታከብሩት እኮ የሞቱበትን ነው ሲሉ ይሄ ምላስና አሁን ቀልባቸው ገጥሙላቸው ያለው እኔ ራሱ ጥያቄ አለኝ እኔም ማከብረው የተወለዱበትን ነው ያልኩ ላ አንተማ የነያው መሞታቸው ነው ለአቅለኛ ሰው ያደነገር ነው ናም ያው አሁን የዘረዘርናቸው ነገራቶች በሙሉ ዛሬ የተከሰቱ ነገራቶች አይደሉም ለመቶ ዓመታት የኖሩ ነው አሁን የሚቃወም ሰው ሶሻል ሚዲያው መጣና ምናምን ሁሉም መጃል አገኘ ወደፊት የመውጣት በሚዲያ የመናገር ሁኔታ ተፈጠረና እንደ አዲስ አጀንዳ ሁሌም ይሆናል እንጂ የተጠቀስናቸው ነገራቶች ዑለማዎች በኪታብ አዘጋጅተዋቸው ምላሽ ሰጥተውባቸው ያለፉ ናቸው እና እኛ ከማን ነው ዲናችን ምን ይዘው የመጀመሪያው ነገር ከማን ነው ዲናችን ምን ይዘው በርካታ ጊዜ አውስተናል እዚህ መጅልስ ላይ ታላቁ ታቢዒ እንዳሉት መሐመድ ኢብኑ ሲሪን እውቀታችሁን ዲናችሁን ከማን ነው የምትተወቁ ምክንያቱም የምትይዙት እውቀት ዲን ነው ነገ የውመል ቂያማ ፈላህ ነጃ ወጣበታለሁ ለምታስበው እስካሁን ድረስ ከማን ነው የምትይዙ ስለዚህ የሆነ ጊዜ ቢዳ የሚልህን ሰው ነው መከተል ያለብህ አይ ይሄኛው ቀስ ብለህ ተረጋግተህ ብሎ በህክማ የሚያስረዳህን ሰው ነው መከተል ያለበት ጩኸት ብዙ ጊዜ ወደ ላይ ይወጣል ግን ተንሳፎ ነው የሚቀርበው አየር ላይ ይበተናል ከመሬት ረግቶ መሰረት ይዞ የወጣ ነገር ነው መልካም ይሆንና ረጋ ብለን ወጣለን ወጣቶች በዚህ ጊዜ ያለን ሶሻል ሚዲያ ላይ ያለን ሁሉም ስለሚነፍስ ማለት ነው ንፋሱ በነፈሰበት በልኩ እንዳንነፍስ ቆም ብለን መማር መጠየቅ መመራመር ይተበቅብናል ለመጀመሪያው ሁለተኛው ያልናቸው ነገራቶች በአጠቃላይ በየጊዜው ይሄ ውጅንብር ማምታቻዎች ስላሉ እሱን ለማመለስ ያክል ካልሆነ በቀር መውሊድ የሚቃወም ሰው በመሰረቱ ተቃዋሚ ነው የሆነ ጊዜ ሊንሸራተት የሚችለው እንዳክባሪው ጥንካሬ ነው እንሰው መጥቶ ይሄ ቢዳ ነው ሲለኝ ጸጥ ካልኩ እንታ አይ ብዬ ከጀመርኩ ይወርዳል እኮ እሱ አለ አሁን ቅድም የጠቀስናቸው ሴት ወንድ ይቀላቀላል ወይም የምትደሰቱበትን ነው የሞቱበትን ነው የምትደሰቱት እንደዚህ ታረጋላችሁ ያልተገባ ጭፈራ አለበት እንዲህ አለበት ያ ሁሉ ዝርዝር የሚመጣው እኮ ሰውየው አክባሪው በዕልሙ እየጠነከረ ሲሄድ አይ ይሄማ እንደዚህ ነው ቢዳ ሁሉ ጥሜት ነው ካልከማ ይሄ ነገር አለ ብሎ ሲይዘው እዛ ጋር ሸርተትልና አንድ ስቴፕ ይወርዳል ሁለት ሶስት ያሉ ነገራቶች ይመጡትና መጀመሪያኛ እንዳላችሁት መውሊድን ከስሜት ወጣን እና አንድ ጊዜ ለማናደድም የሚመስል ሁኔታ እንዳይፈጠር ስናከብርኛ ነብዩ አለይሂ ሰላቱ ወሰላምን ለማላቅ በሳቸው ለመደሰት ነው የመጀመሪያው ፐርፐዝ እንጂ ሰዎች ጋር ሰጣ ገባ ለመግባት ስለሆነ መማር አለብን መውሊድን ሳከብር ምን ጥቅም አገኛለሁ ማከብርበት ዓላማ ምንድነው ቅድም ያላችሁ በቃ ነብዩ አለይሂ ሰላቱ ወሰላም በመወለዳቸው ተደስቶ መዋል የሳቸውን ዚክራ ማስታወስ እስከሆነ ድረስ በዕልም በእውቀት የተገነባ ነገር ነገጣቱም ተሻጋሪ ይሆናል የዲፎዞና ይሄ የድጋፍ ጉዳይ ከሆነ ግን ንፋሱ ሲያልፍ ሌላ ዝናብ ሲመጣ ጎርፍ ይወስደዋልና እዚህ ላይ ብንጠነክር የተሻለ ይመስለኛል እኔ ወደ ሼክ አብዱላህ ተከክለ ነው ማለት ነው እንደተባለው ነው ሼክ ሷሊህ ብዙ ብላችሁናል ጀማሉም እንደዛው ባረከላሁ ቢኩም እንደመጨረሻ አንዲት ተንቢህ ማንሳት ፈልጋለሁ ቅድም ሼኾቹ ነካ አድርገውታል የነብዩ አለይሂ ሰላቱ ወሰላም እናት አሚና ቢንቱ ወህብ ሙስሊማ ነች ሙስሊማ ብቻ ሳይሆን ወልያህ ነች ለዛ ነው ሁሉ ኸዋሪቅ ይሁሉ ክስተት አኪድ በሆዷ ውስጥ ላለውም ነው ለሷም ከራማ ነው ይሄ ብቻ ሳይሆን በአንዳንድ ኪታብ ላይ የሚጠቅሱት አለኮ ነብዩ አለይሂ ሰላቱ ወሰላም ሲወጡ አብሮ ትልቅ የሐይቃ ብርሃን ወጥቶ አضاء منه قصور الشام ሰይደቱን አሚና ምን ትላለች ከሳቸው ጋር የወጣው ትልቅ ብርሃን የሻምን ህንጻዎች ያበራ አይቻለሁ ብላለች ይሄ አኪድ እንዳለ ነው የሳቸው ኑር እንዳለ ነው የሷም ከራማ ነው የሚሉት ስለዚህ ሰይደቱና አሚና ሙስሊማ ወልያ ካሚላ ነች ይሄም ብቻ ሳይሆን አባታቸው አብዱላህ ሙስሊም ናቸው ብዙ ሰው
በሶሻል ሚዲያም ሊንክም ይላክልናል። የነብዩና አለይሂ ሰላቱ ወሰለም ወላጆች የሚያጥላላ እንደዛም ደግሞ አባታቸውን የሳት የሚያደርግ አለ። የሰይዳችን አለይሂ ሰላቱ ወሰለም አባት አብዱላህ የጀነት ናቸው። ብዙ ሰው እንደሚያወራው በተለይ በሶሻል ሚዲያው ዓለም የሳት የሚዳርጓቸው ሰዎች ወላሂ ቢላህ አሉ። ይሄ እንደዛ አይደለም። ያኒ በዚህ ርዕስ ከኔና ከተለያየ ግለሰብ ሐሳብ ይልቅ ወደ ኢማም አቡ ሐኒፋ ብንመለስ አጀንዳውን ይቋጨዋል። ኢማም አቡ ሐኒፋ ምንድነው የሚሉት? ዋሊደ ረሱሊ ማማታ ካፊረይን፣ የነብዩ አለይሂ ሰላቱ ወሰለም ወላጆች ካፊር ሆነው አልሞቱም። የነብዩ አለይሂ ሰላቱ ወሰለም ወላጆች እናታቸውም አባታቸውም የጀነት ናቸው። ይሄ ሊስተዋል ይገባል። ብዙ ሰው ተሕሪፍን በኪታብ ስንመጣ አንዷን አንስተው ማታ ካፊረን እያሉ የሚያበላሹ ታሪክን የሚያዛቡ ስላሉ ኢማሙ አቡ ሐኒፋ ታላቁ ኢማም የነብዩ አለይሂ ሰላቱ ወሰለም ወላጆች ካፊር ሆነው አልሞቱም፣ ይልቁንስ የጀነት ናቸው ብለው ነው ያስተላለፉት። ይህ ሊታወቅ ይገባል። ይህ በእኛ በሙስሊሞች ዘንድ እንግዳ ሊሆንብን አይገባም ለማለት ያክል ነው። ከዛ በተረፈ ባረከላሁ ቢኩም ብዙ ዒልም ነው ሲፈስብን የነበረው ብዬ አስባለሁ። ይሄን ፕሮግራም አንዴ ሁለቴ ብቻ ሳይሆን ከዛም በላይ መታየት አለበት ብዬ አስባለሁ። ይሄ በተለይ ፓርት ሼኽ ሷሊህ ስለ ነብያችን አለይሂ ሰላቱ ወሰለም ውልደት ሲወለዱ እንደማንኛውም ልጅ የሚቀበላቸው አቶ መሬት ላይ ወድቀው ተንከባለው ወይም ደግሞ አንጣ መቀስ ትብትን ቁረጥ የለም ነበር ይሁላ እኮ ተባለ። ያ ሐቢቢ ሲወለዱ በእጃቸው ምርኩዝ አሉ። ሲወለዱ ተኩለው ሲገና ሲወለዱ ተኩለው ነበረ። ናም ኩል ይጠቀማሉ እኛን ሱና ሊያስተምሩን እንጂ ሲወለዱ መክሁላን ነው የሚሉት። ይሄ ብቻ ሳይሆን ደግሞ መድሁነን ተቀብተው ነው የተወለዱት። ኑረ ሙከመላ ያም ብቻ ሳይሆን ደግሞ መኽቱነን ተገርዘው ይህ ሁሉ ወዳጉዱን ጨርሰው ነው የወጡት የኛ ነብዩ አለይሂ ሰላቱ ወሰለም። የብስራት ነብይ መስሩራ ደስተኛ ሆኖ ነበር። መላእክቱ ተቀብሎ ወደ መላእክቶች ሰጣ። ጀነት ውስጥ ቀድም ለተጠቀሰው ነው ሁሉ። ይሄ የኛ ነብዩ አለይሂ ሰላቱ ወሰለም መሐባቸውን በቀልባችን የሚያሰርጽ መሐባቸውን በቀልባችን እንዳይጠፋ የሚያደርግ ስለሆነ ይህንን ደርስ ሼኾቹ የተናገሩት ደርስ የሐቂቃ ከአንዴ ከሁለቴ በላይ መታየት አለበት በየጊዜው። በቃ ሰውየው የነብዩና አለይሂ ሰላቱ ወሰለም መሐባ በቀልቡ ማደስ በፈለገ በሰዓት ስለ መውሊድ እንዴት አድርጌ መውሊድ ላክብረው አቅም አለኝ የለኝም ሲል ይሄን ደርስ ከፍቶ ቢያዳምጠው ለሳቸው ያልሆነ ገንዘብ ፊዳከ አቢ ወኡሚ ወነፍሲ አይደለም እንኳን ገንዘብ እንኳን ሳንቲም እናቴም አባቴም የኔም ነፍስ ፊዳት ሆኖ ምንላቸው ነብይ ናቸውና ሁሉም የቻለውን ያክል ይደሳ፣ ሁሉም ያቅሙን ያድርግ። መውሊድ በማረዶች አይደለም። ከረሚላ ገዝተ ሐቢቢ አንዳን እሺ ከረሚላ ገዝተ ለሰፈር ህፃናቶች ሑባን ቢረሱልላህ መውሊድ ያክበተን ታክሲ ላይ በኪስ ያዘውና ታክሲ ላለው ለሙስሊሙ ሙስሊም ላልሆነውም የነብይ መውሊድ ነው እንኩላ ተደሱበት ያልክበተን። በዚህ መልኩ የነብዩና አለይሂ ሰላቱ ወሰለም ውልደት እሳቸውን ስለተሰጠን ደስታችንን ማጉላት ማድረግ አግባብ ነው። መሐባቸውን እትባዓቸውን አላህ ይወፍቀን። ሰማት ተቀም ያላህ አድርገን ፕሮግራማችን ወደ ማገባደዱ እየሄድን መሰለኝ። ኢንሻአላህ ተዓላ ቀጣይ ሳምንት ደግሞ ከዚህ በበለጠ ወሳኝ ርዕስ ምን መጣ ይሆናል። ያን ደግሞ በወጉት እንዲጠብቁን የዛም ሰው እንዲለን ሁላችንም በዱዓ አንዘናጋላለሁ ኢንሻአላህ። ውድ ተመልካቾቻችን ስትከታተሉት የነበረው ኸሚስን በሱና በሱና ቲቪ ልዩ የመውሊድ መዳረሻ ፕሮግራማችን ነበር። ዛሬ በርካታ ቁም ነገሮችን ከሼኻችንም ጋር እንደዚሁም ደግሞ ከወንድማችን ማዲህ ኒብራስም ጋር ስለ ነብዩ አለይሂ ሰላቱ ወሰለም እየዘከረን ቆየን። ከወዲሁ ያው እንኳን ለመውሊድ አደረሳችሁ ማለት እንወዳለን። ምክንያቱም ከቀናቶች በኋላ ረቢዑል አወል ይከበራልና በተለያዩ ሀገራችን አካባቢዎች እንደዚሁም ደግሞ በመላው ዓለም መውሊድ በስፋት ይከበራል። ኢንሻአላህ በመላው ዓለም ያሉ መውሊዶችንም እንድትከታተሉ አሁን ሶሻል ሚዲያ ለሁሉም ሰው ቅርብ ነውና በስልካችን የተለያዩ ሀገሮች ላይ ያሉ የመውሊድ አካባቢዎችን ማየት ለኛ ሂማን ይጨምራል። ሙስሊሞችን በየቦታ ያሉትን ወንድሞቻችን ናቸው እህቶቻችን ናቸው እነሱን ማየት ደስታን ይጨምራልና እነሱንም እንድትከታተሏቸው እንጋብዛለን። በዚሁ አጋጣሚ አሱና ቲቪም ኢንሻአላህ የዕለቱ ቀን የመውሊድ ቀን ማለት ነው የሚተላለፉ የመውሊድ ፕሮግራሞች ይኖሩታል። ከወዲሁ እነሱንም እንድትከታተሉ እንጋብዛችኋለን። ቀጣይ ሳምንት ደግሞ ያው ከመውሊዱ ሁለተኛና ሶስተኛው ቀን ላይ ማለት ነው ለይለቱል ጁሙዓ ተመልሰን እንገናኛለን። የተለያዩ ፕሮግራሞችን ከዚሁ ከመውሊድ ጋር የተያዙ እናንተ ጋር የምናወራ ይሆናል። ለዛሬ ግን የነበረን ፕሮግራም ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
اللهم صل على محمد عين الرحمات للحي الذي لا يموت اللهم صل على محمد عين الرحمات للحي الذي لا يموت الحمد لله ولي الرحمات لا سينسوش انت الرول سموت بنبي وديتها صفي دمدموت بانزل لقزوة سنتون تقدموت لحضرة جهود كلنا مدموت عين الرحمات للحي الذي لا يموت اللهم صل على محمد عين الرحمة قالت هيدرس بلاليت بكان اسودد ونهن اندستوابكن بخدماتشو نبي دم اندشوكن اني غرفت من باذوكن اني جناچ ودون يعلموت الرحمات للحي الذي لا يموت اللهم صل على محمد عين الرحمة عادة سنسا يمدفو كراري فازمت بثنا وجزب براري ششتو ما يعمل طرواتنا براري اجتو انديتو وجزب براري سنتو يقول سلوت بطور يدموت عين الرحمات للحي الذي لا يموت اللهم صل على محمد عين من فقدني هيوقاتشو طرو بجذب تماركا وبهبو تدرو تذكراتشو سيزبو سترو يليلا تمهوني بتجلي وطرو بطرو تماركا وبجو يسلمو عين الرحمات للحي الذي لا يموت اللهم صل على محمد عين الرحمات بني توقال وعدنا وعيدي بساچو يقربا لرشد بعيدي حضراتشو استسال تولتو ميدي سواي وجاچوم تالهون سعيدي بيبلوت بياتتوت لهم بشكموت عين الرحمات للحي الذي لا يموت اللهم صل على محمد عين الرحمات وندمين ماكر سوجاچنا هون وقصال نسام بزولا لهون بما الناس يدجهن يقريهون وسهند وسيانت من دينهون وجند شرو كلهم يتمموت عين الرحمات للحي الذي لا يموت اللهم صل على محمد عين الرحمات للحي الذي لا يموت